ለአመታት በልጅ ናፍቆት ስትሰቃዩ ችግሩ የኔ ሳይሆን የእናንተ ነው እየተባላችሁ በትዳር አጋራችሁ ብትዋረዱ ምን ታደርጋላችሁ? ቪቪያን በባሏ በሪካርዶና በሚስጥራዊቷ ፍቅረኛው በጄሲካ የደረሰባት ግፍ ለማመን ይከብዳል። ሪካርዶ ቪቪያንን ሜዳ ላይ ጥሏት ሲሄድ፣ ጄሲካ ደግሞ የቪቪያንን ልብ የሚያደማ ትልቅ የክህደት ድግስ ደግሳ ነበር። ነገር ግን ቪቪያን በታላቁ ግብዣ ላይ ይዛ የመጣችው አዲሱ ሚስጥር መላው ከተማውን የሚያናውጥ ሆኖ ተገኘ። ለመሆኑ በግብዣው ላይ የተገለጠው አስደንጋጭ እውነት፣ በቪቪያን ፊት የተቀመጠው ያ ወርቃማ ፋይል ምንድነው? ጄሲካ በሆዷ የያዘችው ልጅስ ማን ነው? ሪካርዶ በገዛ እጁ ያፈረሰው ቤት ውስጥ የተደበቀውን ሚስጥር ሲያውቅ ምን ይውጠው ይሆን? የታሪክ ስለ ክህደት ብቻ ሳይሆን አንድ ሰው ሁሉንም ነገር ሲያጣ ራሱን እንዴት ዳግም እንደሚያገኝ የሚያስተምር ድንቅ የህይወት ጉዞ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ሁሌም ለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታስቡ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ጄሲካ የ7 ወር ሆዷን የዘላለም ሀብት እንደሚያስገኝ የጉዞ ፍቃድ አድርጋ ይዛው ነበር። ሚሊዮነሩን ከሚስቱ ነጥቃ ማስወጣት ትችላለች። የብዙ ዓመት ትዳርን አፍርሳለች እና ብሩህ የወደፊት ህይወቷን አረጋግጣለች። ነገር ግን ቪቪያን በሌላ ሰው ታጅባ በዚያ ደማቅ ግብዣ ላይ ስትገኝ ጄሲካ አንዳንድ ድሎች በህይወቷ ውስጥ ወደ ትልቅ የህዝብ ውርደት ሊቀየሩ እንደሚችሉና ሁሉም ሚስጥሮች ለዘላለም ተቀብረው እንደማይቀሩ ተረዳች። ቪቪያን በመኝታ ክፍል ውስጥ ልብሶችን እያጠፈች ሳለ የሪካርዶ ስልክ አልጋው ላይ ሆኖ ጠራ። መጀመሪያ ብዙም ትኩረት አልሰጠችውም ነበር። መተኮስ በነበረባቸው ሸሚዞች ላይ ትኩረቷን አድርጋ ነበር። ነገር ግን ስልኩ መደወሉን አላቆመም። አንዱ መልእክት ከሌላኛው ተከታትሎ መጣ። ልክ እንዳጣዳፊ ነገር ነበር። በመጓጓት ተጠጋችና በማያገጹ ላይ ያለውን አንድ ስም አየች። ጄሲካ። ቆይ ጄሲካ ማነች? ሪካርዶ በቢሮ ውስጥ ስለምትሰራ ጄሲካ ስለምትባል ሴት ተናግሮ አያውቅም። የልብ ምቷ ጨመረ። የሆነ ነገር ትክክል እንዳልሆነ ሲሰማን የሚመጣው ያ መጥፎ ስሜት አለ አይደል? እንደዛ ተሰማት። ስልኩ እንደገና በራና ከጄሲካ ሌላ መልእክት መጣ። እንደገና ሌላ። ቪቪያን ወደ መኝታ ቤቱ ተመለሰች። ሪካርዶ ሻወር ውስጥ ሆኖ የውሃው ድምጽ ሲፈስ ሰማች። ስልኩን ስታነሳ እጆቿ ይንቀጠቀጡ ነበር። ማየት እንደሌለባት ታውቃለች። ነገር ግን በውስጧ የሆነ ነገር ማወቅ እንዳለባት ይነግራት ነበር። ያነበበችው የመጀመሪያው መልእክት ዓለሟ እንዲፈራርስ አደረገ። ፍቅሬ፣ ከዚህ በላይ መደበቅ አልችልም። ልጃችን እያደገ ነው። ከዚህ በላይ መደበቅ አልችልም። ቪቪያን የተሳሳተች መስላት እንደገና አነበበችው። ሪካርዶ አባት ሊሆን ነው፣ ግን እንዴት? እነሱ ለአመታት ልጅ ለመውለድ እየሞከሩ ነበር። እጆቿ በጣም ስለሚንቀጠቀጡ ስልኩ ሊወድቅ ጥቂት ብቻ ቀረው። ውይይቱን ወደ ላይ ሳበችው። መልእክቱን አንድ በአንድ አነበበች። እወድሃለሁ የተዋስኩ ባሌ፣ እሷን የምታስወግድበትን ጊዜ በጉጉት እጠብቃለሁ። ልጃችን የሷ በሚመስላት ቤተ መንግስት ውስጥ ይወለዳል። እያንዳንዱ ቃል በደረቷ ላይ እንደተሰካ ቢላዋ ነበር። ሪካርዶ ቅምጥ ነበረችው እና ያቺ ቅምጥ ደግሞ ልጅ እየጠበቀች ነው። ቪቪያን ለረጅም ጊዜ ልትሰጠው ስትመኘው የነበረውን ልጅ፣ ሐኪሞች ሊኖርሽ አይችልም ያሏት ልጅ። ቪቪያን እግሮቿ እየተብረከረኩ አልጋው ላይ ተቀመጠች። ማርገዝ፣ ልጅ መውለድ ስላልቻለች ስንት ጊዜ ራሷን እንደወቀሰች፣ ስንት ሌሊቶችን መታጠቢያ ቤት ውስጥ ተደብቃ እንዳለቀሰች፣ ጎዶሎ ሚስት እንደሆነች ስንቴ እንዳሰበች። አሁን ግን ሪካርዶ ከሌላ ሴት ልጅ እንዳገኘ አወቀች። የሻወሩ ድምጽ ቆመ። ሪካርዶ በማንኛውም ሰዓት ከመታጠቢያ ቤት ይወጣል። ቪቪያን ስልኩን በትክክል በነበረበት ቦታ አስቀመጠችውና ልብስ እያጠፈች ለመምሰል ሞከረች። ነገር ግን እንባዋ መፍሰሱን አላቆመም። ምንም እንዳላወቀችውና እንዴት ማስመሰል ትችላለች? ከዚህ ሁሉ በኋላ
ማስመሰሉስ ምን ይጠቅማል? ሪካርዶ በወገቡ ላይ ፎጣ ጠምጥሞ ቀስ ብሎ እያዜመ ከመታጠቢያ ቤቱ ወጣ። በጣም ደስተኛ ይመስል ነበር። ከረጅም ጊዜ በፊት የታየበት ነገር ደስታ አሁን ለምን እንደሆነ ገባት። የሆነ ቦታ እርጉዝ ፍቅረኛው ተጠብቀው ነበር። ፊትሽ ምን ሆኖ ነው የኔ ፍቅር? ሪካርዶ ያበጠ ፊቷን አይቶ ጠየቃት። ለምንድን ነው የምታለቅሽው? ቪቪያን ትኩር ብላ አየችው። 12 ዓመት በትዳር 12 ዓመታት ህይወትን አብረው ሲገነቡ እሱ ደግሞ ምንም እንደማያውቅ ሆኖ ከጀርባዋ ሁሉንም ነገር እያፈራረሰ እንዳልሆነ ሆኖ በዚህ የዋህነት ምን ሆነሽ ነው እያለ ይጠይቃታል። ጄሲካ ማናት? ጥያቄው ቀስ ብሎ ወጣ። ነገር ግን የመኝታ ቤቱን ጸጥታ ሰነጣጠቀው። ሪካርዶ ራሱን ማድረቁን አቆመ። የፊቱ መግለጫ ወዲያውኑ ተቀየረ። ፈገግታው ጠፋ። ትከሻዎቹ ተወጠሩ። ስለሷ እንዴት አወቅሽ? ሪካርዶ አልካደም። ጄሲካ የምትባል ሰው አላውቅም ብሎ አልመለሰም። ቪቪያን እንዴት እንደደረሰችበት ብቻ ነው ማወቅ የፈለገው። ስልክ እየጠራ ነበር። አባት ልትሆን እንደሆነ የሚናገሩ መልእክቶችን ልካለች። ቪቪያን ድምጿን ለማጠንከር ሞከረች፣ ነገር ግን በውስጧ እየተሰባበረች ነበር። ሪካርዶ በጥልቀት ተነፈሰና ካልጋው ላይ ከሷ ራቅ ብሎ ተቀመጠ። ቪቪያን ይሄንን ነገር ላስረዳሽ እችላለሁ። ቆይ ይሄ ምን ተብሎ ነው የሚረዳው? ቅምጥ እንዳለ እና እርጉዝ እንደሆነች ከጀርቤ እቅድ እያወጣችሁ እንደሆነ እንዴት ነው የምታስረዳኝ? እስኪ ልስማ። እንዴት ነው ልታስረዳኝ ያሰብከው? ድምጿ እየጨመረ ነበር። ህመሙ ሁሉ በአንድ ጊዜ እየወጣ ነበር። ይህ ታቅዶ የተደረገ ነገር አልነበረም። በቃ በድንገት ነው የተከሰተው። ቪቪያን በቁጣ ተነሳች። ተደናቅፈ እሷ ላይ ወድቀ ነው? ከዛ እሷም ማረገዘች? ሪካርዶ አንገቱን ደፋ። ከጥቂት ወራት በፊት ነው የጀመረው። ከቢሮ አጠገብ ባለው ህንጻ ውስጥ ነው የምትሰራው። አንዳንዴ ለምሳ እንገናኝ ነበር። ጥቂት ወራት። ቪቪያን መሬቱ ከእግሯ ስር ሲጠፋ ተሰማት። ስንት ወራት ነው ሪካርዶ? 8 ወራት። ለ8 ወራት እየከዳት ነበር እና እሷ ደግሞ ምንም አላስተዋለችም ነበር። አንዲት ሚስት ባሏ ለረጅም ጊዜ ሌላ ሴት እንዳለው እንዴት አታስተውልም? ቆይ እንዴት ይሄንን ማየት ተሳናት? እነዚያ ሁሉ የሚራዘሙ ስብሰባዎች፣ እነዚያ የቅዳሜና የእሁድ ስራዎች፣ በአትክልት ስፍራ ውስጥ የሚመልሳቸው እነዚያ የስልክ ጥሪዎች እና ልጁስ እርጉዝ ነች? አዎ። ሪካርዶ የአየር ሁኔታን እንደሚናገር ሆኖ ተናገረ። ያለምንም የተለየ ስሜት፣ ያለምንም ጸጸት። ቪቪያን መሬቱ ላይ ወደቀች። በትክክል እግሮቿ ከዚህ በላይ ሊሸከሟት አልቻሉም እና እዚያው በመኝታ ቤቱ ምንጣፍ ላይ እንደ ሕፃን ልጅ እያለቀሰች ተቀመጠች። ያ ሁሉ ስቃይ ለሪካርዶ ልጅ መውለድ ባለመቻሏ ያነባችባቸው ሌሊቶች፣ እነዚያ ሁሉ የሕክምና ቀጠሮች፣ እነዚያ ሁሉ አሰቃቂ ሕክምናዎች። እሱ ግን ገና ባገኘት የመጀመሪያዋ ሴት ልጅ አግኝቷል። ቪቪያን እባክሽን ተነሺ። ሪካርዶ ሊረዳት ሞከረ። እሷ ግን ገፋችው። ከእንግዲህ እንዳትነካኝ፣ አጠገቢ እንዳትደርስ። በእጆቿ እንባዋን እየጠረገች በራሷ ተነሳች። ልጁን እቀበላለሁ። ይህንን የተናገረው ውለታ እየዋለላት ይመስል ነበር። ጄሲካ ይገባታል። እኔ ምንም አይገባኝም? አንቺ ድንቅ ሴት ነሽ ቪቪያን፣ ግን ልጅ ልትሰጪኝ አልቻልሽም። ጄሲካ ግን ልጅ ልትሰጠኝ ነው። የዚች አረፍተ ነገር ጭካኔ በክፍል ውስጥ አስተጋባ። ቪቪያን ያገባችውን አብረው ቤተሰብ ለመመስረት አልማው የነበረውን ሰው ተመለከተችና ባዕድ ሰው መሰላት። በጣም የሚጎዳትን ነገር ፊት ለፊት ሊወረውርባት የሚችል ቀዝቃዛ ሰው። በቃ እንደዚህ ነው? ትተኸኝ ልትሄድ ነው ማለት ነው? ለልጁ ስትል ይሄንን ልታደርግ ነው? አይ ስለ ልጁ ብቻ አይደለም። ከጄሲካ ጋር ስሆን እንደገና ወጣትነት ይሰማኛል። እሷ የተለየች ናት። ምን? እሷ ምንድናት? የበለጠ ቆንጆ ወጣት ናት ተናገረው። አመነታ ግን ተናገረ። እሷ በአንዲት ሴት ውስጥ የምፈልገው ነገር ሁሉ አላት። እነዚያ ቃላት የመጨረሻው ጥይት ነበሩ። ቪቪያን ባሏን ብቻ ሳይሆን አንድ ቀን በእሱ ተወዳ እንደነበር ያላት ቅዠት ጭምር እንደጠፋ ተረዳች። ጄሲካ እሱ ሁልጊዜ የሚፈልጋት አይነት ሴት ከነበረች እሷ እንግዲህ ምንም አልነበረችም ማለት ነው። ልብሶቼን አዘጋጃለሁ። ሪካርዶ ተነስቶ ከልብስ ማስቀመጫ ውስጥ ልብሶቹን መውሰድ ጀመረ።
ዛሬውኑ ነው የምትሄደው? ጠየቀች። ጄሲካ እየጠበቀችኝ ነው። ቀድሞውኑ አፓርታማ ተከራይቻለሁ። ቪቪያን ማመን አቃታት። ቀድሞውኑ ከቅምጡ ጋር አፓርታማ ነበረው። እሷ ብቻዋን የቤት ጨዋታ ስትጫወት፣ እሱ ደግሞ ህይወቱን መስርቶ ነበር ከሌላ ሴት ጋር አዲስ ቤተሰብ እየመሰረተ መሆኑን ሳታውቅ። እሱ ሲመጣ እየጠበቀች ስንት ሌሊቶች አሳልፋለች። ልዩ የሆኑ ራቶችን አዘጋጅታም ነበር። ሪካርዶ አስፈላጊ የሆኑ ነገሮችን በሙሉ በሁለት ሻንጣዎች ሞላ። ቪቪያን በደቂቃዎች ውስጥ ህይወቷ ሁሉ ሲፈራረስ እያየች በመኝታ ቤቱ ጥግ ቆመች። 12 ዓመታት በሁለት ሻንጣዎች ተጠቀለሉ። ሲጨርስ ወደሷ ቀረበ። ቪቪያን በጣም አዝናለሁ። በዚህ መልኩ አልነበረም ልታውቂ የሚገባው። እና እንዴት ነበር ያሰብከው? ጄሲካ በወሊድ ክፍል ውስጥ ስትወልድ ነበር ማወቅ የሚገባኝ? ሪካርዶ አልመለሰም። ዝም ብሎ ሻንጣዎቹን ይዞ ወደ በሩ አመራ። ልክ ሊወጣ ሲል ስልኩ ጠራ። ያለምንም ይሉኝታ በቪቪያን ፊት መለሰው። ሄሎ የኔ ፍቅር፣ እየመጣው ነው። አዎ አሁን ሁሉንም ነገር አውቃለች። ሪካርዶ እያወራ በመሃል ቪቪያንን ተመለከተ። አይ ያን ያህል ከባድ አልነበረም፣ ሁኔታውን ተረድታለች። ቪቪያን በህይወቷ ተሰምቷት የማያውቅ ቁጣ በደረቷ ላይ ሲነሳ ተሰማት። ቆይ እንዴት ሁኔታውን ተረድታለች ለማለት ይደፍራል? እንዴት በፊቷ ከቅምጡ ጋር ስልክ ያወራል? ልክ እሷ እንደሌላ የቤት ዕቃ እንደሆነች ሁሉ። ምንም እንዳልተረዳው ንገራት። ቪቪያን በሌላኛው መስመር ያለችው ጄሲካ እስክትሰማ ድረስ በከፍተኛ ድምጽ ተናገረች። ከዓመታት ትዳር በኋላ እንዴት እንደዚህ አይነት ስነ ምግባር የሌለው ሰው እንደሆንክ እንዳልተረዳው ንገራት። ሪካርዶ በፍጥነት ስልኩን ዘጋው። እዚህ ጋር ባለጌ መሆን አያስፈልግም። ምን? ጭራሽ ባለጌ የሆንኩትም እኔ ነኝ? ቪቪያን ሳቀች። ነገር ግን በዚህ ሳቅ ውስጥ ምንም የሚያስደስት ነገር አልነበረም። እዚህ ጋር ባለጌው እኔ ሳልሆን አንተ ነህ። ወደ ኋላ ሳይመለከት ወጣ። ቪቪያን መኪናው ከጋራዥ ውስጥ ሲነሳ፣ በሩ ሲከፈት፣ የሞተሩ ድምጽ ሲርቅ እና በመጨረሻም ጸጥታውን ሰማች። ከማንኛውም ጩኸት በላይ የሚጎዳ ጸጥታ። በመኝታ ቤቱ መስታወት ራሷን አየች። ጸጉሯ ተዝረክርኳል። ፊቷ በለቅሶ ብዛት አብጧል። የሌሊት ልብሷ ተጨማዷል። የዓመታት ትዳር በቃ በዚህ መልኩ አበቃ። የ12 ዓመታት ትዳር። ሪካርዶ የሷ መሆን ለነበረው ልጅ እርጉዝ ወደ ሆነችው ሴት እቅፍ ሲሮጥ፣ እሷ ባዶ ክፍል ውስጥ ተሰባብራ ቀረች። በዚያች ሌሊት ቪቪያን ሁልጊዜ የሷ ብቻ በነበረው የአልጋው ጎን ተኛች። ነገር ግን ለመጀመሪያ ጊዜ አልጋው ሰፊና ቀዝቃዛ ሆኖ ተሰማት። እናም ይህ ገና ጅምር መሆኑን አላወቀችም ነበር። የባሰ ነገር ገና ይመጣል። ወራቶች አለፉ እና ቪቪያን የክህደት ህመም እንደማይድን ቁስል እንደሆነ ተረዳች። በየማለዳው ትነቃለች። ይህ ሁሉ መጥፎ ህልም ቢሆን ብላ ትመኛለች፣ ተስፋ ታደርጋለች። ነገር ግን ካጠገቧ ያለው ባዶ አልጋ ሁሉም ነገር እውነት መሆኑን ያረጋግጣል። ጓደኞቿ በዋትስአፕ ፎቶዎችን መላክ ሲጀምሩ ነበር ቪቪያን እየደረሰባት ያለው የህዝብ ውርደት መሆኑን የተረዳችው። የመጀመሪያው ፎቶ ሪካርዶና ጄሲካ በከተማው ውድ በሆነው የገበያ ማዕከል ውስጥ ወደ ህፃናት እቃዎች መሸጫ ሱቅ ሲገቡ ያሳያል። እሷ በጣም ደምቃለች። ሆዷ በግልጽ ይታያል። ከአብዛኛው ሰው ደሞዝ በላይ ዋጋ ያለውን የህፃናት አልጋ እየመረጠች ነው። ሁለተኛው ፎቶ ደግሞ የበለጠ የሚጎዳ ነበር። እሱ ጄሲካ በማህበራዊ ሚዲያ ላይ እየለጠፈችው ነበር። ሆዷን በግልጽ አሳይታ እንዲህ ብላ ጽፋለች። እግዚአብሔር አንድ በር ሲዘጋ ሌላ ትልቅ በር ይከፈታል። ልዑሌ በመጨረሻ ከቀድሞ ህይወቱ ተላቋል እና አሁን እኛ ሶስታችን ብቻ ነን፣ እኔ፣ እሱና ልጃችን። ቪቪያን ያንን ጽሑፍ ደጋግማ አነበበችው። ከቀድሞ ህይወቱ ተላቋል። በቃ እንዲህ ነበር። ጄሲካ ስለሷ የጠቀሰችው ልክ የ12 ዓመት ትዳር ሪካርዶ የተሻገረው እንቅፋት ብቻ እንደሆነ፣ ልክ እሷ በመጨረሻም እንደተጣለ አሮጌ የቤት ዕቃ እንደሆነች ነበር። ነገር ግን ሪካርዶ እሷን ጥሏት መሄድ ብቻ እንዳልነበረ ቪቪያን ያስተዋለችው በሶስተኛው ፎቶ ላይ ነበር። እሷን ከህይወት ውስጥ ማንኛውም ምልክት ላይ ለማጥፋት አቅዶ ነበር። ምስሉ ጄሲካ ቪቪያን ለብዙ ዓመታት በኖረችበት ቤት ውስጥ ሆና ቤቱን በድጋሚ ስታስጌጥ፣ እሷን ስትተካ ያሳያል። በየሳምንቱ መጨረሻ የምትንከባከበው የአትክልት ስፍራ
እየታደሰ ነበር። ጄሲካ የቪቪያንን ባል ብቻ አልነበረም የወሰደችው፣ ሙሉ ህይወቷን እየወሰደች ነበር። በዚያው ቀን ቪቪያን በአንድ ጠበቃ ተጎበኘች። የሚያምር ሰው፣ ውድ የቆዳ ቦርሳ የያዘና ሙያዊ ፈገግታ ያለው ማንኛውንም ሰው ሊያደቅ የሚችል የወረቀት ክምር ሰጣት። እመቤት፣ ባልሽ ፍቺ እየጠየቀ ነው እና እዚህ ላይ ያቀረባቸው ሁኔታዎች አሉ። ቪቪያን የእነዚያን ሰነዶች እያንዳንዱን መስመር አነበበች። ልቧ በድጋሚ ሲሰበር ተሰማት። ሪካርዶ ቤቱን፣ አብረው የገነቡትን ድርጅት፣ ጥሪታቸውን፣ ሁሉንም ነገር መውሰድ ፈልጓል። ለሷ ለጥቂት ዓመታት የሚሆን ጥሩ አፓርታማ ለመከራየት እንኳን የማይበቃ ገንዘብ አቀረበላት። ጠበቃው መነጽሩን አስተካከለ። እመቤት፣ ባልሽ ይህንን ሂደት ለዓመታት ለማራዘም የሚያስችል አቅም አለው። በዚያ ጊዜ ውስጥ ደግሞ አንቺ ምንም ነገር የማግኘት መብት አይኖርሽም፣ ቤቱንም ሆነ ገንዘቡን። ትልቅ ውርደት እንዳይመጣ የቀረበውን ሐሳብ እንድትቀበይ እመክራለሁ። ትልቅ ውርደት፣ ልክ ባሏ ቅምጥ እንዳለውና አሁን ደግሞ ሚስቱን በድህነት ውስጥ ለመተው እንደሚፈልግ ማወቅ በቂ ውርደት እንዳልሆነ ሁሉ ሌላ ውርደት እንዳይመጣ። ለመሆኑ ከዚህ የሚብስ ውርደት ይኖር ይሆን? ለምንድን ነው የሚቸኩለው? ቪቪያን ጠየቀች። ምንም እንኳን መልሱን ብታውቀውም ልጁ ከጥቂት ወራት በኋላ ይወለዳል። ባልሽ ከዚያ በፊት ሁኔታውን በሕግ ማስተካከል ይፈልጋል። ሁኔታውን ማስተካከል? ሪካርዶ አዲሱ ቤተሰቡን ይፋ ለማድረግ ሕጋዊ ሚስቱን ለማስወገድ ለሚሄድበት አካሄድ ምንኛ የተከበረ አገላለጽ ነው። ሁኔታውን ማስተካከል። ቪቪያን በዚያው ቀን ወረቀቶቹን ፈረመች። ስለተስማማች ሳይሆን ለመታገል አቅም ስለሌላት ነበር። ቀናት ባለፉ ቁጥር የበለጠ ብቸኝነት፣ የበለጠ ድካም፣ የበለጠ የማትታይ ሆና ተሰማት። ጄሲካ ባሏን ብቻ ሳይሆን የመታገል ፍላጎቷንም የሰረቀቻት ይመስል ነበር። ከቀናት በኋላ መጥፎ ዜና መጣ። አንዲት የምታውቃት ሴት ደውላ ሪካርዶን በጽህፈት ቤት አይተው ኑዛዜውን ሲቀይር እንደነበር ነገረቻት። አሁን ያለው ንብረት ሁሉ ለጄሲካና ለልጁ የሚተው ይሆናል። በሱ ላይ የሆነ ነገር ቢከሰት ቪቪያን ለሰርግ ስጦታ የሰጠችውን ሰዓቱን እንኳን አትወርስም። ነገር ግን የመጨረሻው ውርደት የመጣው ቪቪያን ከቤት እንድትወጣ በተገደደችበት ጊዜ ነበር። ጄሲካ ልጁ ከመወለዱ በፊት ወደ ቤቱ መግባት ፈለገች እና ሪካርዶ ቪቪያን እቃዎቿን እንድታወጣ የ1 ሳምንት ጊዜ ሰጣት። ቪቪያን ያንን ሳምንት የ12 ዓመት ህይወቷን በካርቶን ሳጥኖች ውስጥ በመጠቅለል አሳለፈች። የሰበሰበችው እያንዳንዱ ዕቃ አንድ ታሪክ ይናገራል። ለሰርግ የተሰጧቸው የሸክላ ዕቃዎች፣ አብረው የተጓዙባቸው ፎቶዎች፣ ከመተኛታቸው በፊት የሚያነቧቸው መጽሐፍት፣ ሁሉም አሁን ዋጋ እንደሌላቸው ዕቃዎች ወደ ሳጥን ውስጥ ገቡ። በመጨረሻው ቀን የመጨረሻዎቹን ዕቃዎች ስታወጣ ጄሲካ የቤቱን ርክክብ ለመቆጣጠር ከሪካርዶ ጋር መጣች። ቪቪያን በአካል ለመጀመሪያ ጊዜ አየቻት እና የሪካርዶን መማረክ እንደተረዳች ማመን ነበረባት። ጄሲካ በእውነት ቆንጆ፣ ወጣት፣ ጸጉሯ የወርቅ ቀለም ያለው እና ነፍሰ ጡር ሴቶች ያላቸው ያልዩ ብርሃን ነበራት። ኦ ብዙ የማይረቡ ነገሮችን አስቀምጠሻል። ጄሲካ የቪቪያንን ሳጥኖች እያየች አስተያየቷን ሰጠች። ሁሉንም ነገር ከዜሮ ጀምሬ በድጋሚ ማስጌጥ መቻሌ ጥሩ ነው። ሪካርዶ ምንም አልተናገረም። ቪቪያን ከባድ ሳጥኖችን ብቻዋን ስትሸከም ዝም ብሎ ቆሞ ያያት ነበር። ልክ እሷ ለቤት ዕቃ ዝውውር የተቀጠረች ሰራተኛ ትመስል ነበር። ሪካርዶ ይህንን ሳጥን ልታግዘኝ ትችላለህ? ቪቪያን በመጻሕፍት የተሞላውን ሳጥን እያሳየች ጠየቀችው። ጄሲካ እርጉዝ ናት። ከባድ ዕቃዎችን ተሸክሜ እሷን ብዙም ማስጨነቅ አልፈልግም ሲል እሷን ሳይመለከት መለሰላት። ጄሲካ በድል አድራጊነት ፈገግ አለች። እውነት ነው፣ ዶክተሩ ማንኛውንም አይነት ጭንቀት ማስወገድ እንዳለብኝ ተናግሯል እና ይህችን ሴት ማየት ደግሞ ትንሽ ያስጨንቃል። ቪቪያን ያንን ሳጥንና ሌሎቹንም ብቻዋን ተሸከመች። ሪካርዶ ከጄሲካ ጎን ሆኖ ወዷ ላይ እጁን አድርጎ ልክ ሀብትን እየጠበቀ ይመስል ነበር። ቪቪያን የመጨረሻውን ሳጥን በጭነት መኪናው ላይ ስታስቀምጥ ጄሲካ የመጨረሻውን ምት ለመሰንዘር ፈለገች። ቪቪያን፣ እኔ ክፉ ለመሆን ፈልጌ አይደለም፣ ግን ይሄንን ለውጥ ህይወትሽን እንደገና ለመጀመር ተጠቀሚበት። የራስሽ እድሜ ያለውን ሰው ፈልጊ፣ ልጅ የማይፈልግ ሰው አይመስልሽም?
ከሪካርዶ ጋር ለብዙ ዓመታት ሞክረሻል፣ ግን አልተሳካም። ምናልባት መውለድ እንደማትቺ መቀበሉ ይሻላል። የጄሲካ እያንዳንዱ ቃል በሆድ ላይ እንደተሰነዘረ ቦክስ ነበር። ቪቪያን ሪካርዶ ቢያንስ ክብሯን የሚጠብቅ አንድ ነገር እንዲናገር ጠበቀች። ነገር ግን እሱ ዝምታን መረጠ። የፍቅረኛውን ሆድ እያሻሸ ዝም አለ። ልክ ነሽ ቪቪያን መለሰች። ሁለቱንም አስገረማቸው። በእርግጥ ህይወቴን እንደገና መጀመር አለብኝ። ጄሲካ ሙሉ በሙሉ እንዳሸነፈች በማሰብ ፈገግ አለች። ነገር ግን በቪቪያን ድምጽ ውስጥ ያለ አንድ ነገር ሪካርዶ ፊቱን እንዲያጨማድድ አደረገው። እዚያ ውስጥ እሱ ያልጠበቀው ቁርጠኝነት ነበር። ቪቪያን በጭነት መኪናው ላይ ወጣ ለሁለቱ እጆቿን አወዛወዘች። ቤቱን በጥሩ ሁኔታ ያዙት። በብዙ ፍቅር ነው የገነባውት። መኪናው እየራቀ ሲሄድ ቪቪያን በመስታወት ውስጥ ጄሲካና ሪካርዶ አንድ ቀን የሷ ወደ ነበረው ቤት ሲገቡ አየች። ጄሲካ እየሳቀች ወደ አትክልት ስፍራው ታመለክት ነበር። ምናልባት የምታደርጋቸውን ለውጦች ሁሉ እያቀደች ነው። በዚያ ቅስፈት ወደ ተከራየችው አነስተኛ አፓርታማ እየነዳች ቪቪያን አንድ ውሳኔን ወሰነች። ለዘላለም እያለቀሰች ፈጽሞ አትኖርም። ጄሲካና ሪካርዶ ሙሉ በሙሉ እንዳጠፏት እንዲያስቡ አታደርግም። እነሱ እንዳሸነፉ አስበዋል። ያሰቡትን ሁሉ ያለምንም ቅጣት እንዳገኙ አምነዋል። ነገር ግን ህይወት በሌሎች ላይ መርገጥ እንደሚችሉ ለሚያስቡ ሰዎች ትምህርት የምትሰጥበት አስገራሚ መንገድ አላት። ቪቪያን ገና እንዴት እንደሆነ አታውቅም። ነገር ግን አንድ ቀን እውነቱ እንደሚወጣ እርግጠኛ ነበረች። እና ያ ሲሆን ጄሲካ አንዳንድ ድሎች ከምን ገምተው በላይ ውድ ዋጋ እንደሚያስከፍሉ ትረዳለች። በከተማው እየነዳች የሌላው ሰው ህይወት ያው እንደተለመደው ሆኖ ሲቀጥል እያየች ቪቪያን ለራሷ አንድ ቃል ገባች። ለዘላለም በተበዳይነት ቦታ ላይ አትቆይም። እንደገና የምትቆምበትን ራሷን የምትገነባበትን ከሪካርዶና ከጄሲካ ግምት በላይ ዋጋ እንዳላት የምታረጋግጥበትን መንገድ ታገኛለች። ምክንያቱም አንዳንዴ ሁሉንም ነገር ስናጣ በእርግጥ ምን ማድረግ እንደምንችል የምናውቅበት ጊዜ ያ ነው። ቪቪያን የተከራየችው አፓርታማ ከምታውቀው ነገር ሁሉ በራቀ አሮጌ ህንጻ ውስጥ ነበር። ሁለት አነስተኛ ክፍሎች ብቻ አሉት። እንደ ቁም ሳጥን የሚያክል ኩሽናና የጎረቤት ግድግዳን የሚያሳይ መስኮት። ለብዙ ዓመታት ከኖረችበት ሰፊ ቤት ፍጹም ተቃራኒ ነበር። ነገር ግን በቃ ገንዘቡ የፈቀደው ይሄንን ነበር። አሁን በመጀመሪያው ሳምንት ጓደኞቿ ሊጠይቋት እንደሚመጡ፣ ሊደግፏት፣ በዓለም ላይ ብቻዋን እንዳልሆነች እንደሚያሳዩት ተስፋ አድርጋ ነበር። ነገር ግን ስልኳ አይጠራም። በዋትስአፕ የሚመጡ መልእክቶች በየቀኑ እየቀነሱ መጥተዋል። ሲመጡም ሁሉ ጊዜም ተመሳሳይ አይነት ነበሩ። ቪቪያን ስለ ፍቺው ሰማው። ከባድ ሁኔታ ላይ ነሽ አይደል? ግን ህይወት ይቀጥላል። የመጀመሪያው የጓደኞች ክህደት የመጣው ለ15 ዓመታት የቅርብ ጓደኛዋ በነበረችው በሞኒካ በኩል ነበር። ከሞኒካ ጋር ሚስጥሮችን፣ ጉዞዎችን፣ ሰዓታትን ስለ ህልሞቻቸውና ስለ ፍርሃታቸው በማውራት ተጋርተው ነበር። ቪቪያን ከጎኗ የሚቆም ሰው ካለ ሞኒካ ትሆናለች ብላ አስባ ነበር። በኢንስታግራም ላይ ፎቶዎቿን ስታይ ግን እንዴት እንደተሳሳተች ተረዳች። ሞኒካ በጄሲካ የልደት ግብዣ ላይ ነበረች። እየሳቀች ብርጭቋን እያጋጨች ምንም እንዳልተፈጠረው ሁሉ እያከበረች ነበር። በምስሉ ስር እንዲህ ብላ ጽፋለች: ህይወትን እና አዲስ ጅምሮችን ከልዩ ሰዎች ጋር እያከበርን። ቪቪያን ያንን ፎቶ ደጋግማ አየችው። ፈጽሞ ማመን ከበዳት። ጓደኛዬ ናት የምትል ሰው ቆይ እንዴት ትዳሯን ካፈረሰች ሴት ጋር ልደት ልታከብር ትችላለች? ይህንን ለመረዳት ሞከረች። ግን ማብራሪያው በሚቀጥለው ቀን ከሞኒካ በመጣ ቀዝቃዛ መልእክት ደረሳት። ቪቪያን እኛ ወገን መምረጥ እንደማንችል መረዳት አለብሽ። ሪካርዶ የኛም ጓደኛ ነው። ጄሲካም ጥሩ ሴት ትመስላለች እና እነሱ ደስተኞች ናቸው። ባለፈው ነገር ላይ ታስረን መቅረት አንችልም። ባለፈው ነገር ላይ ታስሮ መቅረት ልክ የ12 ዓመት ትዳር ማንንም ላለማስቸገር ቪቪያን በፍጥነት ልትረሳው የሚገባ ተራ ነገር እንደሆነ ሁሉ። ሁለተኛው ክህደት ደግሞ በጣም ጨካኝ በሆነ መንገድ መጣ። ቪቪያን ለ8 ዓመታት ከሰራችበት የማርኬቲንግ ድርጅት ስራዋን እንደተቀማች አወቀች። አለቃዋ ሚስተር ሃሪሰን በአንድ አርብ ቀን ጠርተዋት በአፍረት መምሪያውን በድጋሚ ማደራጀት እንዳለባቸው አስረዷት።
የኢኮኖሚ ጉዳይ ነው ቪቪያን፣ መቼስ ትረጅኛለሽ አይደል? ነገር ግን ቪቪያን ሞኝ አልነበረችም። ሪካርዶ በዚያ ድርጅት ውስጥ ተጽዕኖ እንዳለው ታውቃለች። ከነሱ ጋር ብዙ ውሎች ነበሩት፣ ብዙ ገንዘብ ያንቀሳቅስ ነበር እና አሁን እሷ ሚስቱ ስላልሆነች እንቅፋት ሆነባቸው። ሚስተር ሃሪሰን፣ ይህ ከፍቼ ጋር ግንኙነት አለው? ሰውየው አንገታቸውን ደፉ። ሳይናገሩ አረጋገጡላት። ቪቪያን፣ አንቺ ጎበዝ ባለሙያ ነሽ፣ ነገር ግን ሁኔታው ውስብስብ ሆነ። ሪካርዶ አንቺ ሌላ አማራጮችን ብትፈልጊ ለሁሉም የተሻለ እንደሚሆን ሐሳብ አቅርቧል። ሌላ አማራጮች? የቀድሞ ባሏ ከስራ እንድትባረር ለጠየቀበት ፍላጎት ምንኛ የተከበረ አገላለጽ ነው። ቪቪያን የግል ዕቃዎቿን በሳጥን ይዛ ከቢሮ ወጣች። ከስራ በላይ ብዙ ነገር እያጣች እንደሆነ ተሰማት። ለዓመታት የገነባችው ማንነቷ፣ ሙያዊ ክብሯ፣ የገንዘብ ነፃነቷን እያጣች ነበር። ነገር ግን የከፋው ሌላ ክህደት የመጣው ከገዛ ቤተሰቧ ነበር። ቪቪያን ቢያንስ ትንሽ መረዳትን ለማግኘት ተስፋ በማድረግ ለታላቅ እህቷ ለኤሌና ደወለች። ሁለቱ ከልጅነታቸው ጀምሮ በጣም ይቀራረቡ ነበር። ሁሉንም ነገር ይጋሩ ነበር። ኤሌና፣ ከአንድ ሰው ጋር ማውራት አለብኝ። በጣም ብቸኝነት ይሰማኛል። ቪቪያን፣ ህመምሽን እኮ እረዳለሁ፣ ግን ራስሽን መመልከት አለብሽ። ራስሽን መመርመር አለብሽ። ምን አይነት ምርመራ ነው? ምናልባት እንደ ሚስት አልተሳካልሽም? ምናልባት ሪካርዶ የሆነ የጎደለው ነገር አለ ካንቺ ማግኘት ያልቻለው? እንደ ሚስት አለ አይደል? እንደዛ ነገር ወንድ ልጅ ያለ ምክንያት አይከዳም። የእህቷ ቃላት ሪካርዶ ወይም ጄሲካ ከተናገሩት ከማንኛውም ነገር በላይ አሳመማት። የገዛ ቤተሰቧ እህቷ ለደረሰባት ክህደት እሷን ተጠያቂ እያደረገቻት ነበር። ቆይ እንዴት እንደዚህ ያለ ነገር ትያለሽ? ቪቪያን፣ ግልጽ ስለሆንኩ ይቅርታ፣ ግን ለሱ ልጅ መስጠት አልቻልሽም። ማንኛውም ወንድ ደግሞ ይህንን ፍለጋ ሌላ ቦታ መሄዱ አይቀርም። አሁን ደግሞ ጄሲካ አንቺ ያልቻልሽውን ችላለች፣ አሳክታለች። ቪቪያን ስልኩን ዘጋችና ለሰዓታት አለቀሰች። ቤተሰቧ እንኳን ከሪካርዶ ጎን ነበር። ያለምንም ቅድመ ሁኔታ ሊወዷት የሚገባቸው ሰዎች እንኳን ማርገዝ ስላልቻለች መተው ይገባታል ብለው እያሰቡ ነበር። በሚቀጥሉት ቀናት የሥራ አጥነት፣ የብቸኝነትና የተስፋ መቁረጥ ድብልቅ ስሜት ተሰማት። ቪቪያን የሚያውቋትን ሰዎች ላለማግኘት ስትል አስፈላጊ ነገሮችን ለመግዛት ብቻ ከቤት መውጣት ጀመረች። በእያንዳንዱ ጉዞ ላይ ክፉ አስተያየቶችን ለመስማት ወይም የርህራሄ እይታዎችን ለመቀበል ስጋት ነበረባት። ከነዚህ ቀናት በአንዱ ሱፐርማርኬት ውስጥ በጣም ውርደት የሞላበት ግንኙነት አጋጠማት። ቪቪያን በሰልፉ ላይ ሳለች ከጀርባዋ የሚታወቅ ሳቅ ሰማች። ዘወር ስትል ጄሲካን ከሁለት ጓደኞቿ ጋር ውድ በሆኑ ምርቶች የተሞላ ጋሪ እየገፋች አየቻት። ሆዷ ይበልጥ ገፍቶ ነበር እና የቪቪያን የአፓርታማ ኪራይ የሚያክል ዋጋ ያላቸው ልብሶችን ለብሳ ነበር። ሴቶች ትላንት ምን እንደተፈጠረ አታውቁም። ጄሲካ ሁሉም ሰው እንዲሰማ በሚመስል ሁኔታ ጮክ ብላ ተናገረች። የሪካርዶ የቀድሞ ሚስት ደውላለት እያለቀሰች የገንዘብ ብድር ጠየቀችው። ችግር ላይ እንደሆነች ተናገረች። ጓደኞቿ በጣም እንደሚያስቅ ቀልድ ከትከት ብለው ሳቁ። በእውነት በጣም ይገርማል። እና እሱ ምን አላት? ለብቻዋ መኖርን መማር እንዳለባት፣ ከእንግዲህ የእሱ ችግር እንዳልሆነች ነገራት። ጄሲካ ይበልጥ ድምጿን ከፍ አድርጋ ሳቀች። እስኪ ያስቡት፣ በእሷ እድሜ ያለች ሴት ያለ ልጅ፣ ያለ ባል፣ ያለ ስራ ተስፋ ቆርጣ መሆን አለበት። ቪቪያን መሬቱ ከእግሯ ስር ሲጠፋ ተሰማት። ለሪካርዶ ደውላ ገንዘብ ጠይቃ አታውቅም ነበር። ጄሲካ ያንን ታሪክ የፈጠረችው በህዝብ ፊት ለማዋረድ ስለፈለገች ብቻ ነበር እና እሷም በጥሩ ሁኔታ ተቀበለችው። መልኳ፣ ፊቷ አልተለወጠም። መልእክቱ የገባት ይመስላል። ጄሲካ ሆዷን በኩራት አስተካከለች። ምስኪን፣ እሷን ሊፈልጋት የሚችለውን ብቸኛ ወንድ እንዳጣች አሁን ተረድታ መሆን አለበት። ቪቪያን በሰልፍ ውስጥ ከዚህ በላይ መቆየት አልቻለችም። ግዢዎቿን በጋሪ ውስጥ ትታ ከሱፐርማርኬቱ ሮጣ ወጣች። የጄሲካ ሳቅ ከጀርባዋ ሲያስተጋባ ይሰማት ነበር። ተሰባብራ ወደ ቤቷ ገባች። ከዚህ በላይ የምትሸሽበት ቦታ እንደሌለ ተረዳች። ጓደኞቿ የሪካርዶን ወገን መርጠዋል።
ቤተሰቧም መተው እንደሚገባት አምነዋል። ስራዋ በቀድሞ ባሏ ተጽዕኖ የማይቻል ሆኗል እና አሁን ደግሞ ጄሲካ ስለሷ በህዝብ ፊት ውሸት እያሰራጨች ነበር። በዚህች ሌሊት ቪቪያን በትንሹ የመታጠቢያ ቤት መስታወት ውስጥ ራሷን አየችና የማታውቃትን ሴት ተመለከተች። ለሳምንታት ያልተስተካከለ ጸጉር፣ በለቅሶ ያበጡ አይኖች፣ ፀሐይ ሳታይ የገረጣ ቆዳ። ቀደም ሲል የነበረችው ቪቪያን ከትዳሯ ጋር አብራ የሞተች ይመስል ነበር። ስልኩን አነሳችና ለጥቂት ጊዜ ለሪካርዶ ለመደወል አሰበች። ጄሲካ እንደፈጠረችው ገንዘብ ለመጠየቅ ሳይሆን ከህይወቷ የተረፈውን ማጥፋቱን እንዲያቆም ለመጠየቅ ነበር። አብረው ለኖሩት ጊዜ ትንሽ ርህራሄ እንዲኖረው ለመንገር። ነገር ግን ቁጥሩን ልትመታ ስትል እሱ ከቤት የወጣበትን ቅዝቃዜ፣ ጄሲካ እያዋረደቻት እሱ ዝም ማለቱን፣ ከስራ እንድትባረር መጠየቁን አስታወሰች። ሪካርዶ ፈጽሞ አያዝንላትም። እንዲያውም የቀድሞ ሚስቱ እያለቀሰች እንደደወለች ለጄሲካ ነግሯት ለህዝብ ውርደቱ ተጨማሪ ጥይት ይሰጣት ነበር። ቪቪያን ስልኩን አስቀመጠችና የህይወቷን ከባዱን ውሳኔ ወሰነች። ሁሉንም ነገር ብቻዋን እንደገና መገንባት አለባት። ያላት መሆኑን እንኳን የማታውቀውን ጥንካሬ ፈልጋ ማግኘት አለባት። ምክንያቱም ከከዳትና ከጣላት ሰው ርህራሄ መጠበቅ ስቃዩን ማራዘም ብቻ ነበር። በዚያች ሌሊት በጸጥተኛው አፓርታማ ውስጥ ብቻዋን ሆና ቪቪያን ለራሷ ቃል ገባች። ጄሲካና ሪካርዶ እሷን ተሰባብራ ለዘላለም የማየት እርካታ እንዲያገኙ ፈጽሞ አትፈቅድላቸውም። በእውነት ምንም ዋጋ እንደሌላት ሴት መሆኗን እንዲያረጋግጡ አትፈቅድም። ምክንያቱም አንዳንዴ ሁሉንም ሰው ስናጣ ብቸኛው ልናምነው የምንችለው ሰው ራሳችን መሆናችንን እንረዳለን እና ምንም ያህል አስፈሪ ቢሆንም መኖሩን እንኳን ያላሰበችው ጥንካሬ ጅምር ሊሆን ይችላል። ነገር ግን ቪቪያን የባሰው ገና መጀመሩን እና እስካሁን የደረሰባት ውርደት ጄሲካ ካቀደችው ጋር ሲነጻጸር ትንሽ መስሎ እንደሚታይ አላወቀችም ነበር። በሱፐርማርኬቱ ውርደቱ ካጋጠማት የተወሰነ ጊዜ አልፏል እና ቪቪያን ሁሉንም ነገር የሚቀይር ውሳኔ ወስዳ ነበር። ከእንግዲህ ሁሉም ሰው የሚረግጣት ጸጥተኛ ተበዳይ መሆኑን አትቀበልም። ጄሲካና ሪካርዶ ሙሉ በሙሉ እንዳሸነፉ ካሰቡ ቪቪያን ገና በእጇ የያዘቻቸው ካርዶች እንዳሉ ለማወቅ ተቃርበዋል። መጀመሪያ ያደረገችው ነገር ካላት ጥቂት ገንዘብ ውስጥ የግል መርማሪ ለመቅጠር ተጠቀመችው። ይህ የቅንጦት ሳይሆን አስፈላጊ ነበር። ጄሲካ በእርግጥ ማን እንደሆነች ማወቅ ነበረባት። ምክንያቱም በዛች ሴት ላይ የሆነ የማይገጥም ነገር ነበር። መርማሪው ማርከስ ይባላል። ከ15 ዓመታት በላይ በታማኝነት ማጣት ጉዳዮች ላይ የሰራ ጥንቁቅ ሰው ነበር። ቪቪያን ሁኔታውን ስታስረዳው ሁኔታውን እንደሚያውቅ ሰው ራሱን ነቀነቀ። እመቤት፣ እንደዚህ አይነት ጉዳዮችን ስመረምር ይህ የመጀመሪያ አይደለም። በድንገት በሀብታም ወንዶች ህይወት ውስጥ የሚታዩ ወጣት ሴቶች አሉ። ሁልጊዜም ማለት ይቻላል ከጀርባው ሌላ ነገር አለ። ምን አይነት ነገር ገና እናውቃለን፣ ግን ትንሽ ጊዜ ስጭኝ። የምርመራ ውጤትን እየጠበቀች ሳለ ቪቪያን የራሷን ጥናት ለማድረግ ወሰነች። ከጄሲካ ማህበራዊ ሚዲያ ጀመረች። እያንዳንዱን ፎቶ፣ እያንዳንዱን ጽሑፍ፣ እያንዳንዱን አስተያየት አጠናች እና እዚያ ነው የመጀመሪያውን እንግዳ ነገር ያስተዋለችው። ጄሲካ በከተማው ውድ የሆነ ኮሌጅ በአስተዳደር እንደተመረቀች ስናገር ነበር። ነገር ግን ቪቪያን ሊቀጥራት የፈለገ ድርጅት መስላ ስትደውል በዚያ ስም የተመረቀች ጄሲካ እንደሌለች አወቀች። ሁለተኛው ውሸት የታየው ቪቪያን የጄሲካን ሙያዊ ታሪክ ስትመረምር ነበር። በዲጂታል ማርኬቲንግ ድርጅት ውስጥ እንደምትሰራ ትናገር ነበር። ነገር ግን ቪቪያን በሊንክዲን ላይ ባስቀመጠችው አድራሻ በኩል ስታልፍ የተተወ ህንጻን አገኘች። ነገር ግን ቪቪያን በሊንክዲን ላይ ባስቀመጠችው አድራሻ በኩል ስታልፍ የተተወ ህንጻ ብቻ አገኘች። ጄሲካ በእርግጥ ማነሽ? ቪቪያን በሌሊት በኮምፒውተሯ ፊት ተቀምጣ ለራሷን ሾካሾከች። መልሱ የመጣው ማርከስ የመጀመሪያውን ግኝት ይዞ ሲደውል ነበር። እመቤት ቪቪያን፣ የምነግርሽ ነገር ያስደነግጥሻልና ተቀመጪ። ቪቪያን ለከፋው ነገር ራሷን አዘጋጀች። ነገር ግን ለሰማችው ነገር ምንም ዝግጅት አልነበራትም። ጄሲካ ይሄንን ከዚህ በፊት 3 ጊዜ አድርገዋለች። ማለት ልምድ አላት እመቤት። በእድሜ የሚበልጧት ያገቡና ገንዘብ ያላቸውን ወንዶች ትፈልጋለች፣ ትቀርባቸዋለች፣ ታታልላለች፣ ታረግዝና
ከዚህ የምትችለውን ሁሉ ትወስዳለች። ከዛ ባሎቹ ቀለብ ይከፍላሉ። እሷ ደግሞ አፓርታማውን፣ መኪናውን፣ ጌጣጌጦቹን ሁሉ ትወስዳለች። የቪቪያን ልብ መምታት ጀመረ። እና ሌሎቹ ወንዶችስ አሁን ምን ላይ ነው ያሉት? በእነሱ ላይ ምን ደረሰ? ከመካከላቸው አንዱ የእሱ እንዳልሆነች በኋላ ላይ ላወቃት ሕፃን ቀለብ ሲከፍል ኖሯል። ሌላኛው ደግሞ ከባድ ድብርት ውስጥ ገብቶ ሕክምና ማግኘት ነበረበት። ሶስተኛው መታለሉን በሕግ ማረጋገጥ ቻለ። ነገር ግን ቀድሞውኑ ቤቱን፣ ድርጅቱንና ቤተሰቡን አጥቶ ነበር። ቪቪያን የድንጋጤና የእፎይታ ድብልቅ ስሜት ተሰማት። ጄሲካ ካሰበችው በላይ የከፋች መሆኗን በማወቋ በጣም ደነገጠች። እብድ አለመሆኗን፣ በእርግጥም በዚያች ሴት ላይ የሆነ ችግር እንዳለ በማወቋ ደግሞ እፎይታ ተሰማት። ተጨማሪም ነገር አለ እመቤት። ጄሲካ የውሸት ስሞችን ትጠቀማለች። ትክክለኛ ስሟ ሌቲሺያ ሳንቶስ ይባላል እና በማጭበርበር ወንጀል በፖሊስ ትፈለጋለች። በፖሊስ? አዎ። አዛውንቶችን ነርስ መስላ በማታለል ዘርፋለች። ከመታወቋ በፊት የብዙ ቤተሰቦችን ጌጣጌጥና ገንዘብ ወስዳለች። ቪቪያን ስልኩን ስትዘጋው እየተንቀጠቀጠች ነበር። ሪካርዶ ዝም ብሎ የተሳበ ብቻ አልነበረም። በባለሙያ ወንጀለኛ፣ ቤተሰብን በማጥፋት ህይወቷን በምትመራ ሴት ሙሉ በሙሉ ተታሏል። ነገር ግን ገና ያልገጠመ አንድ የቁርጥራጭ እንቆቅልሽ ነበር፣ እርግዝናው። ጄሲካ አታላይ ሴት ከሆነች ለምን ወዲያውኑ አረገዘች? ይህ ከሌሎች ወንዶች ጋር ካላት ልምድ ጋር አይገጥምም ነበር። መልሱ የመጣው ቪቪያን ጄሲካን በራሷ ለመከታተል በወሰነች ጊዜ ነበር። አንድ ሙሉ ከሰዓት የጄሲካን ውሎ ስትከታተል አሳለፈች እና ሁሉንም ነገር የሚቀይር ነገር አየች። ጄሲካ ከሪካርዶ ጋር ከምትኖርበት አፓርታማ ወጥታ በቀጥታ ወደ ከተማው መሃል ወደሚገኝ ካፌ ሄደች። እዚያም አንድ ወጣት ጠቆር ያለው እንዳገኘችና ከመቀመጧ በፊት ከንፈሩን ሳመችው። ቪቪያን በራሷ ትንፋሽ ልትታነቅ ጥቂት ብቻ ቀራት። ጄሲካ ሪካርዶን እየከዳችው ነበር። ትዳሯን ያፈረሰችው ሴት በሪካርዶ ላይ ልክ ያንኑ ነገር እያደረገች ነበር። ነገር ግን ትልቁ ድንጋጤ የመጣው የሁለቱን ንግግር ስትሰማ ነበር። በአቅራቢያ ባለው ጠረጴዛ ላይ መጽሐፍ የምታነብ መስላ ተጠጋችና እያንዳንዱን ቃል ሰማች። የኔ ፍቅር፣ ይህ ልጅ የሽማግሌው እንደሆነ አድርጌ ማስመሰል ከዚህ በላይ አልችልም። ጄሲካ ቀስ ብላ ትናገር ነበር። ነገር ግን ቪቪያን በደንብ መስማት ትችላለች። ተረጋጊ የኔ ፍቅር፣ ጥቂት ጊዜ ነው የቀረው። ሲወለድ ገንዘቡን ወስደን እንጠፋለን። ህይወታችንን ከዚህ ርቀን እንኖራለን። ግን ልጁ የሱ እንዳልሆነ ቢጠረጥርስ? አይ ፈጽሞ አይጠረጥርም። ቀኖቹን በትክክል አስልተሻል። በዚያች የታረቃችሁበት ሌሊት እንደሆነ ነው የሚያስበው። ቪቪያን ዓለም ሲዞርባት ተሰማት። ልጁ በእርግጥም የሪካርዶ አልነበረም። ጄሲካ ሁሉንም ነገር በዝርዝር አቅዳው ነበር። ከእውነተኛ ፍቅረኛዋ አርግዛ ሪካርዶ አባት እንደሆነ እንዲያምን አድርጋዋለች። እና የቀድሞ ሚስቱስ እሷ ችግር አትፈጥርም? ጄሲካ በንቀት ሳቀች። ያቺ ምስኪን እኮ አሁን ተደምስሳለች። ያለ ጓደኛ፣ ያለ ስራ ብቻዋን ቀርታለች። ከእንግዲህ ማንም ምንም ብትል አያምናትም። የሆነ ነገር ብትጠረጥር እንኳን ማንም አይሰማትም። አንቺ በጣም ከባድ ሰው ነሽ። ሰውየው ሳቀ። ነገር ግን በድምጽ ውስጥ አድናቆት ነበር። በጥቂት ወራት ውስጥ ሀብታምና ነፃ እንሆናለን። ቪቪያን እግሮቿ እየተብረከረኩ ከካፌው ወጣች። ነገር ግን ከወራት በኋላ ለመጀመሪያ ጊዜ ልቧ በሆነ ለየት ባለ ስሜት ተሞልቶ ነበር። የሚያስፈልጋት መረጃ በእጇ ገብቷል። ጄሲካ የፍቅር ተጎጂ ሳትሆን ባለሙያ ወንጀለኛ መሆኗን የሚያሳይ ማስረጃ ነበራት። የመጀመሪያ ያደረገችው ለማርከስ መደወል ነበር። ማርከስ፣ ፎቶዎችና ድምጽ ያስፈልጉኛል። ጄሲካ ሪካርዶን ከሌላ ወንድ ጋር እየከዳችው ነው። እመቤት፣ ይህ ርካሽ አይሆንም። ዋጋው ምንም ቢሆን ግድ የለኝም። ሊገኙ የሚችሉ ማስረጃዎችን ሁሉ እፈልጋለሁ። በዚህ ጊዜ ውስጥ ቪቪያን ወደ ቆራጥ መርማሪነት ተቀየረች። ከማርከስ ጋር በመሆን ጄሲካ ከእውነተኛው የልጇ አባት ጋር የምታደርጋቸው ግንኙነቶች፣ ፎቶዎች፣ ድምጾችና የስልክ ንግግሮችን በሙሉ መዘገበች። ከሁሉም በላይ አስደንጋጭ የሆነው ጄሲካ ሪካርዶን መክዳት ብቻ ሳይሆን ከሱ እየሰረቀችም መሆኑ ነበር።
ሪካርዶ መኖራቸውን እንኳን የማያውቃቸውን ካርዶች በመጠቀም ከድርጅቱ የምታወጣውን ገንዘብ የምታስቀምጥበት ሚስጥራዊ አካውንት ነበራት። እመቤት ቪቪያን፣ ማርከስ በአንዱ ስብሰባ ላይ ተናገረ። ይህች ሴት ለህዝቡ አደገኛ ናት። የቀድሞ ባልሽን ማታለል ብቻ ሳይሆን ብዙ አይነት ወንጀሎችን እየፈጸመች ነው። ነገር ግን የመጨረሻው ግኝት ቪቪያንን ከምንም ነገር በላይ ያስደነገጣት ነበር። ማርከስ ሊያገኛቸው በቻለው የሕክምና ፋይሎች ውስጥ ስትፈልግ ሁሉንም ነገር የሚቀይር እውነት አገኘች። በትዳር ውስጥ በነበሩበት ጊዜ እሷና ሪካርዶ ብዙ የመውለድ ሙከራዎች ምርመራ አድርገው ነበር። በትዳር ውስጥ በነበሩበት ጊዜ እሷና ሪካርዶ ብዙ የመውለድ ችሎታ ምርመራዎችን አድርገው ነበር። በወቅቱ ሐኪሞች ችግሩ የሷ እንደሆነ፣ የሆርሞን መጠኗ ለማርገዝ አስቸጋሪ እንደሆነ ተናግረው ነበር። ነገር ግን እነዚህ ሁሉ ምርመራዎች የቤተሰብ ጓደኛ ለሆነው ለዶክተር ጁሊያን ስታሳየው ፊቱን አጨማደደ። ቪቪያን፣ እነዚህን ምርመራዎች ማን ነው የተረጎማቸው? በወቅቱ ያስተናገደን ሐኪም ነው። ምን ነው? ምክንያቱም ትርጓሜው ሙሉ በሙሉ የተሳሳተ ነው። ምርመራዎችሽ በሙሉ የተለመዱ ናቸው። ችግሩ ያንቺ አይደለም። ምን? ዶክተር፣ እንዴት? ዶክተር ጁሊያን የሪካርዶን ምርመራዎች ወስዶ በጥንቃቄ ተረጎማቸው። ከጥቂት ደቂቃዎች በኋላ አንገቱን ቀና አደረገ። ፊቱ ላይ ከባድ መግለጫ ነበረው። ቪቪያን፣ አሁን የምነግርሽ ነገር በጣም ያስደነግጥሻል። በሪካርዶ ምርመራ መሰረት እሱ ከባድ የሆነ የወንድ መሃንነት አለበት። ይህ ማለት በተፈጥሮ ልጅ የመውለድ ምንም አይነት እድል የለውም ማለት ነው። ቪቪያን ዓለም የዞረባት መሰላት። ሙሉ በሙሉ መሃንነት ማለት ግን እኮ እኔ ጄሲካ እርጉዝ ከሆነች ልጁ በእርግጠኝነት የእሱ አይደለም። በዚያው ቅስፈት ቪቪያን የሴራውን ስፋት ተረዳች። ሪካርዶ እሷ መሃን እንደሆነች አስቦ ትቷት ነበር። በእውነቱ ግን ችግሩ ሁልጊዜም የሱ ነበር። ጄሲካ ደግሞ ይህንን ታውቃለች። ለዛም ነው ለማርከስ ሌላ ግንኙነት የነበራት። ነገር ግን ሪካርዶ አባት እንደሆነ እንዲያምን አደረገችው። ዶክተር፣ ታዲያ ለምን ሐኪሙ ችግሩ የኔ እንደሆነ ተናገረ? እንዳለመታደል ሆኖ አንዳንድ ባለሙያዎች የወንዱን ስሜት ላለመጉዳት ሴቷን መውቀስን ይመርጣሉ። ይህ አስከፊ አድሎ ነው፣ ግን አሁንም ብዙ ጊዜ ይከሰታል። ቪቪያን የቁጣና የእፎይታ ስሜት ተሰምቷት ከክሊኒኩ ወጣች። በእነዚህ ዓመታት ሁሉ ያለ ጥፋቷ ስለተወቀሰች ተቆጣች። በሷ ላይ ምንም ችግር እንዳልነበረ በማወቋ ደግሞ እፎይታ ተሰማት። በዚያ ሌሊት የሰበሰበችውን ማስረጃ ሁሉ ስታደራጅ የጄሲካን ሴራ ሙሉ በሙሉ የማፍረስ ኃይሏ በእጇ እንዳለ ገባት። የክህደቱ ፎቶዎች፣ የንግግር ድምጾች፣ የስርቆቱ ማስረጃዎችና አሁን ደግሞ ሪካርዶ መሃን ስለመሆኑ የሕክምና ማረጋገጫ ነበራት። ነገር ግን ጄሲካን በግል ብቻ ማጋለጥ አልፈለገችም። ይህንን በህዝብ ፊት በጣም በሚያዋርድ መንገድ ማድረግ ፈለገች። ልክ በሱፐርማርኬት ውስጥ በሁሉም ሰው ፊት እሷ እንደተዋረደችው ሁሉ እና ይህ የት እንደሚሆን በትክክል ታውቅ ነበር። ሪካርዶ ከጄሲካ ጋር ሰርጉን ለማብሰርና የሚመጣውን ህፃን በይፋ ለማስተዋወቅ ትልቅ ግብዣ እያዘጋጀ ነበር። ሁሉም ጓደኞች፣ ቤተሰብ እና የድርጅቱ አጋሮች እዚያ ይገኛሉ። ይህ ለህይወቱ ትልቅ መግለጫና ፍጹም መድረክ ይሆናል። ቪቪያን ከወራት በኋላ ለመጀመሪያ ጊዜ ፈገግ አለች። ጄሲካ አሸንፋለሁ ብላ አስባለች። ሁሉንም ሰው በትክክል ማታለል የቻለች መስሏት ነበር። ነገር ግን ያዋረደቻትና የናቀቻት ሴት ልትገጥማት የማትችላት ኃያል ሆና እንደተለወጠች ፈጽሞ አላወቀችም ነበር። ግብዣው ከጥቂት ቀናት በኋላ ይከናወናል እና ሲደርስ ቪቪያን እዛ ትገኛለች። ሁሉም እንደሚጠብቁት የተዋረደችና የተሸነፈች የቀድሞ ሚስት ሆና ሳይሆን እነዚያ ሰዎች ሰምተውት የማያውቁትን እጅግ አስደንጋጭ እውነት እንደምትገልጥ ሴት ሆና ነበር። ግብዣው በከተማው እጅግ ውድ በሆነ አዳራሽ ውስጥ እየተካሄደ ነበር። ይህም በጣም ሀብታም የሆኑ ሰዎች ብቻ የህይወታቸውን አስፈላጊ ጊዜያት በሚያከብሩበት ቦታ ነበር። ሪካርዶ በምንም ነገር አልተቆጠበም። ከውጭ የመጡ አበቦች፣ የፈረንሳይ ሻምፓኝ፣ ክላሲካል ሙዚቃ የሚጫወት ኦርኬስትራ እና አብዛኛው ሰው በአመት ከሚያገኘው በላይ ዋጋ ያለው ምግብ። ጄሲካ ብዙ ገንዘብ የወጣበትና ሆዷን በደንብ የሚያሳይ የቤጅ ቀለም ያለው ልብስ ለብሳ ደምቃ ነበር። ልክ ልዕልት ትመስላለች።
የእንኳን ደሳለሽ መልእክቶችን፣ እቅፎችንና ውድ ስጦታዎችን እየተቀበለች በግብዣ ውስጥ ትዟዟር ነበር። የሚመጣው እያንዳንዱ ሰው ሆዷን እየነካ ለጥንዶቹ ደስታን ይመኝ ነበር። ሪካርዶ ደመና ላይ መሆን አለብህ አለ የድርጅቱ አጋር የሆነው ሃሪሰን። ልጅ ለመውለድ ከረጅም ጊዜ ሙከራ በኋላ በስተመጨረሻም ተሳካልህ። ሪካርዶ በኩራት ፈገግ አለ። እጁን በጄሲካ ወገብ ላይ አደረገ። አዎ በድንገት ነው የሆነው። ጄሲካ አንድ ወንድ ሊያገኘው የሚችለውን እጅግ ውድ ስጦታ ሰጥታኛለች። ጄሲካ በጣፋጭነት ፈገግ አለች። ነገር ግን በውስጧ ከእውነተኛው የልጇ አባት ጋር ከመጥፋቷ በፊት ከሪካርዶ ምን ያህል ተጨማሪ ገንዘብ ማውጣት እንደምትችል እያሰላች ነበር። ግብዣው ለሷ ፍላጎት ፍጹም ነበር። እዚህ ያሉት ሁሉ ሪካርዶ አባትነቱን በይፋ መቀበሉን ምስክሮች ነበሩ። ይህ ደግሞ ለወደፊቱ ለማንኛውም የቀለብ ክስ ጥንካሬን ይሰጣታል። ጄሲካ በጣም ታምሪያለሽ። ሞኒካ ውድ ስጦታ ይዛ ቀረበች። ቪቪያን ለሪካርዶ መስጠት ያልቻለችውን በመስጠትሽ በጣም ደስተኛ መሆን አለብሽ። አመሰግናለሁ ሞኒካ። ህይወት እንዴት እንደምትሰራ አስገራሚ ነው አይደል? አንዳንዴ ትክክለኛው ሰው እዚያው ነበር፣ አጋጣሚውን ብቻ ሲጠብቅ። ጄሲካ ሌሎች እንግዶች እንዲሰሟት ጮክ ብላ ተናገረች። እያንዳንዱ አረፍተ ነገሯ የቪቪያንን ትውስታ ለማዋረድ የታሰበ ነበር። ከነሱ መካከል አንዳቸውም ቪቪያን በእርግጥ ግብዣው ላይ ትመጣለች ብለው አልጠበቁም ነበር። ነገር ግን እነሱ እንደገመቱት አልነበረም። የሳሎን በሮች ተከፍተው ስትገባ የድንጋጤ ሹክሹክታ በአካባቢው ሁሉ አስተጋባ። ቪቪያን ሙሉ በሙሉ ተቀይራ ነበር። ጸጉሯ በሚያምር ሁኔታ ተቆርጦ ተሰርቷል። የሚያምር ልብስ ለብሳለች። ሜካፓ እንከን የለሽ ነው እና ከሁሉም በላይ ከፍቺው በኋላ በነበረው አስከፊ ጊዜ ውስጥ ማንም ያላየባት በራስ መተማመን ነበራት። ነገር ግን ሁሉንም ያስደነገጠው ከሷ ጋር አብሮ የገባው ሰው ነበር። ዶክተር ጁሊያን ሪካርዶ ያልሆነውን ሁሉ ነበር። ወጣት፣ ቆንጆ፣ በተፈጥሮ የተከበረና ከሁሉም በላይ ደግሞ ለቪቪያን በማንኛውም ሰው አይን ውስጥ የሚገባ ፍቅርና አክብሮት ያሳያት ነበር። አምላኬ ሆይ ይህች ቪቪያን ናት? አንድ ሰው ግማሽ አዳራሽ ውስጥ እስኪሰማ ድረስ ጮክ ብሎ ተናገረ። ጄሲካ የሪካርዶ የቀድሞ ሚስት ልክ እንደ ቦታው ባለቤት ሆና ስትገባ ስታይ በሻምፓኙ ልትታነቅ ጥቂት ብቻ ቀራት። ነገር ግን በእርግጥ እንድትረበሽ ያደረጋት ቪቪያን ብቻዋን አለመሆኗና በዚያ ሰው አጠገብ በእውነት ደስተኛ መስላ መታየቷ ነበር። ሪካርዶ እንደ ወረቀት ነጭ ሆነ። ቪቪያን እዛ ያያታል ብሎ ፈጽሞ አልጠበቀም ነበር። ይልቁኑ አብሯት ሰው ይዛና በዚያ በራስ መተማመን ስሜት አያታለሁ ብሎ አልጠበቀም ነበር። በጠቅላላው የፍቺ ሂደት ውስጥ እሷን እንደተሸነፈች፣ እንደተሰባበረችና ማንኛውንም ውርደት ያለ ምላሽ እንደምትቀበል ሴት ማየትን ተለማምዶ ነበር። ማን የጋበዛት? ጄሲካ ለእንግዶቹ ፈገግታ ለማሳየት የሞከረች ለሪካርዶ አንሾካሾከች። አላውቅም፣ ትመጣለች ብዬ ፈጽሞ አላሰብኩም ነበር። ዶክተር ጁሊያን ቪቪያንን እንደ እውነተኛ ጨዋ ሰው በአዳራሽ ውስጥ ይመራት ነበር። እንድትቀመጥ ወንበር ይስብላታል፣ መጠጥ ያመጣላታል። ወደ እነሱ ለሚጠጉ ሰዎች በትህትና ያወራ ነበር። ይህ ቪቪያን ከሪካርዶ በትዳር መጀመሪያ ላይ እንኳን አግኝቶ የማታውቀው አይነት አያያዝ ነበር። ቪቪያን እዚህ መታየትሽ ምንኛ የሚያስገርም ነው። ሞኒካ ሰዎች በማይመች ሁኔታ ውስጥ ሲያዙ በሚጠቀሙበት በዚህ የውሸት ፈገግታ ቀረበች። እንዴት ነሽ? በጣም ደህና ነኝ ሞኒካ፣ ስለጠየቅሽኝ አመሰግናለሁ። ቪቪያን የቀድሞ ጓደኛዋን ግራ ባጋባ ሰላማዊነት መለሰች። እና ይህ ደግሞ ዶክተር ጁሊያን ነው፣ ፍቅረኛዬ። ጁሊያን ይህች ሞኒካ ናት። ጁሊያን ይህች ሞኒካ ናት። ቀድሞ የምታውቀኝ ሰው ናት። ዶክተር ጁሊያን ሞኒካን በትህትና ሰላም አላት። ነገር ግን የተለየ ፍላጎት አልነበረውም። ትኩረቱ ሁሉ በቪቪያን ላይ ነበር እና የሚያየው ማንኛውም ሰው በእውነት እንደሚያስብላት መረዳት ይችል ነበር። ቪቪያን የሐኪም ፍቅረኛ እንዳላት የሚገልጸው ዜና እንደ ሰደድ እሳት በግብዣው ላይ ሁሉ ተሰራጨ። በጥቂት ደቂቃዎች ውስጥ እንግዶቹ ሁሉ የሪካርዶ ተሸናፊ የቀድሞ ሚስት ያን ያህል እንዳልተሸነፈች አወቁ። ጁሊያን የት ነው የምትሰራው? ሃሪሰን ስለ አዲሱ ሁኔታ በግልጽ በመጓጓት ጠየቀ።
በሳንቶ አንቶኒዮ ሆስፒታል ዩሮሎጂስት ስፔሻሊስት ነኝ። ቪቪያንን እንዴት አወቃችኋት? የጁሊያን ንጹህ ጥያቄ ቪቪያንን እንዴት አወቃችኋት? ጥያቄው የማይመች ጸጥታን ፈጠረ። ሁሉም ሰው ቪቪያን በጣም በፈለገች ጊዜ እንደ ተዋት እንዴት ይገለጻል? ለጥቅም ብለው ከሪካርዶ ጎን መቆማቸውን እንዴት ብለው ያብራራሉ? ያኔ ነበር ጄሲካ እርምጃ ለመውሰድ የወሰነችው። ቪቪያን የግብዣውን ትኩረት እንድትወስድ አልፈለገችም። ቪቪያን፣ ህይወትሽን እንደገና መገንባት መቻልሽ በጣም ጥሩ ነገር ነው። ሆዷን እንደ ሽልማት እያሳየች በመቅረብ ተናገረች። ለሪካርዶ ልጅ መስጠት አለመቻልሽን ተስፋ መቁረጥ ማለፍ ከባድ መሆን አለበት። ይህ አረፍተ ነገር ቪቪያን በሁሉም ፊት በተለይም በአዲሱ ፍቅረኛዋ ፊት ለማዋረድ የታለመ የተሳለ ሰይፍ ነበር። ጄሲካ ዶክተር ጁሊያን ቪቪያን ማርገዝ የማትችል ጎዶሎ ሴት መሆኗን እንዲያውቅ ፈልጋ ነበር። ነገር ግን የቪቪያን ምላሽ ጄሲካ ከጠበቀችው ፈጽሞ የተለየ ነበር። ስለ ሐሳቢነትሽ አመሰግናለሁ ጄሲካ። በነገራችን ላይ ስለ እርግዝናሽ አንድ ጥያቄ ልጠይቅሽ እችላለሁ? አዎ። ጄሲካ ቪቪያን ልጁ መቼ ይወለዳል ወይም ጾታውን አውቋቸዋል ብላ የምትጠይቃት መስሏት በራስ መተማመን ስሜት መለሰች። እውነተኛው ፍቅረኛሽ እንዴት ነው? ያ በከተማው መሃል ካፌ ውስጥ የሚያገኝሽ ጠቆር ያለው ወንድ። በዚህ ጊዜ የወደቀው ጸጥታ የሚያደነቁር ነበር። ጄሲካ በቃላቶቿ እየተሰናከለች ገረጣች። እኔ ስለምን እንደምታወሪ አላውቅም። አታውቂም? ቪቪያን ስለ አየር ሁኔታ እንደምታወራ ሰው በተረጋጋ ሁኔታ ስልኳን ከቦርሳዋ አወጣች። እስኪ ትዝታሽን ላድሰው። ከዚያም የጄሲካን ድንጋጤና የሁሉንም ሰው ግርምት ተከትሎ ቪቪያን የድምጽ ቀረጻ መልቀቅ ጀመረች። የጄሲካ ድምጽ የማያሳስት ነበር። የኔ ፍቅር፣ ይህ ልጅ የሽማግሌው እንደሆነ ማስመሰሉ ሰልችቶኛል። ሲወለድ ገንዘቡን ይዘን እንጠፋለን። ከዚያም ህይወታችንን በነፃነት እንኖራለን። ቀረጻው ቀጠለ። እያንዳንዱ ቃል በግብዣው መሃል እንደሚፈነዳ ቦምብ ነበር። እንግዶቹ ማመን አቅቷቸው ተጠጉ። ጄሲካ ልጁ የሪካርዶ እንዳልሆነ ገንዘቡን እንደሰረቀችና ሁሉም ነገር የተጠና ማጭበርበር መሆኑን ስትናዘዝ ሰሙ። ሪካርዶ ሆዱን በቦክስ የተመታ ሰው ይመስል ነበር። ጄሲካ፣ ይሄ ሁሉ ምንድነው? ቆይ እባክህ፣ ሁሉንም ነገር ማስረዳት እችላለሁ። ጄሲካ ሁኔታውን ለመቆጣጠር በከፍተኛ ሁኔታ ሞከረች። ነገር ግን ድምጿ እየተቆራረጠና እየተንቀጠቀጠ ነበር። በእርግጥም ማስረዳት ትችያለሽ? ቪቪያን በዚያ በሚያስደነግጥ እርጋታ ቀጠለች። እስኪ ይህንንም ማስረጂ እና ማርከስ ያነሳቸውን ፎቶዎች ለሁሉም ማሳየች። ጄሲካ ከሌላ ወንድ ጋር ስትሳሳም፣ ከልጁ እውነተኛ አባት ጋር ወደ ሆቴል ስትገባና ስትወጣ፣ ከፍቅረኛዋ ጋር ለምታደርገው የፍቅር ቀጠሮ የሪካርዶን ድርጅት የክሬዲት ካርዶች ስትጠቀም እና ስለ ማብራሪያዎች እያወራን ስለሆነ ቪቪያን በቀጥታ ወደ ሪካርዶ ዞራ ቀጠለች። ጁሊያን አብረን ስለሰራናቸው የመውለድ ችሎታ ምርመራዎች የሚነግር አስገራሚ ነገር አለው። ዶክተር ጁሊያን በሽተኛን እንደሚያስተናግድ ባለሙያ ሆኖ ወደ ሪካርዶ ቀረበ። ሪካርዶ፣ ስለ ቀድሞ ምርመራዎች ልነግር የሚገባ ነገር አለ። ቪቪያን ውጤቶቹን አሳይታኛለች። እንዳለመታደል ሆኖ በወቅቱ ያልተነገረ መረጃ አለ። ምን አይነት መረጃ? በምርመራው መሰረት አንተ ልጅ መውለድ አትችልም። ቋሚ የሆነ መሃንነት አለብህ። ሙሉ በሙሉ መሃን ማለት ነው። በተፈጥሮ ልጅ የመውለድ እድል የለህም። መላው ግብዣው ቆመ። አስተናጋጆች መጠጥ ማቅረብ አቆሙ። ኦርኬስትራው መጫወቱን አቆመ። 200 ሰዎች አሁን የሰሙትን አስከፊ መረጃ ለማገናዘብ በመሞከር ሙሉ ጸጥታ ውስጥ ገቡ። ሪካርዶ ወደ ጄሲካ፣ ከዚያም ወደ ዶክተር ጁሊያን፣ ከዚያም ወደ ቪቪያን ተመለከተ። ማለት ቆይ እኔ መሃን ነኝ? ልጅ መውለድ አልችልም ማለት ነው? ይህ ማለት ጄሲካ እርጉዝ ከሆነች በእርግጠኝነት ልጁ ያንተ አይደለም ማለት ነው። ጄሲካ በእርግጥ ወደቀች። በሁሉም ፊት ሙሉ በሙሉ መጋለጧን አውቃ እጆቿን ፊቷ ላይ አድርጋ በአቅራቢያዋ ባለ ወንበር ላይ ተቀመጠች። ግን እንዴት? እስካሁን እንዴት አላወኩም? ሪካርዶ አሁንም መረጃውን ለማመን እየሞከረ ጠየቀ። እንዳለመታደል ሆኖ አንዳንድ ሐኪሞች የወንዱን ኩራት ላለመንካት ሴቷን መውቀስን ይመርጣሉ።
ሲል ዶክተር ጁሊያን አስረዳ። ይህ አስከፊ አድሎ ነው፣ ግን አሁንም በሚያሳዝን ሁኔታ ይከሰታል። ቪቪያን በእነዚህ ዓመታት ሁሉ ያለ ጥፋቷ ተወቃሽ ሆና ቆይታለች። ሪካርዶ ድንጋጤ፣ ጸጸት፣ እፍረት በተቀላቀለበት ስሜት ቪቪያንን ተመለከታት። ቪቪያን፣ እኔ አላወቅኩም ነበር። አዎ እንደማታውቅ አውቃለሁ። ነገር ግን ሪካርዶ እየከዳኸኝ እንደሆነ ታውቅ ነበር። እያዋረድከኝ እንደሆነ በደንብ ታውቅ ነበር። በጣም በፈለኩ ጊዜ እንዳጣው ታውቅ ነበር። ግብዣው ወደ ህዝባዊ ችሎት ተቀይሮ ነበር። ጄሲካ ደግሞ ዋናዋ ተከሳሽ ነበረች። እንግዶቹ በእሷ ላይ አጸያፊና ያለማመን ስሜት ይታይባቸው ነበር። ከደቂቃዎች በፊት እንደ ልዕልት ስትታይ የነበረችው ሴት አሁን እንደ ወንጀለኛ ትታይ ነበር። ሰዎች፣ ቪቪያን ወደ ተገኙት እንግዶች ሁሉ ዞረች። ይህ ሁኔታ ለእናንተም የሚያሳፍር እንደሆነ አውቃለሁ። ብዙዎቻችሁ ድጋፍ በፈለኩበት ጊዜ ትታችሁኛል። ከሪካርዶ ጎን መቆም ይበልጥ አመቺ ስለነበር ያንን መርጣችኋል። በአዳራሽ ውስጥ የነበረው እፍረት የሚዳሰስ ነበር። ሞኒካ በአፍረት አንገቷን ደፋች። ሚስተር ሃሪሰን እና ሌሎች አጋሮች ቪቪያንን በቀጥታ ከመመልከት ተቆጠቡ። ነገር ግን እኔ እዚህ የመጣሁት ማንንም ለማዋረድ አይደለም። የመጣሁት እውነቱ እንዲወጣና አንዳንዴ በጣም ደካማ መስሎ የሚታየው ሰው በእውነት ጠንካራ መሆኑን እንድታውቁት ነው። በአዳራሽ ውስጥ የነበረው ጸጥታ በጣም ከባድ ከመሆኑ የተነሳ ሰዎች በእብነበረድ ወለሉ ላይ በጭንቀት ሲንቀሳቀሱ የተረከዝ ጫማቸው ድምጽ ይሰማ ነበር። ጄሲካ መላው ማጭበርበሯ በከፋ ሁኔታ መጋለጡን ለመቀበል እየሞከረች ፊቷን በእጆቿ ሸፍና አሁንም ወንበሩ ላይ ተቀምጣ ነበር። ሪካርዶ ከቅዠት እንደነቃና ሌላ የከፋ ቅዠት ውስጥ እንዳለ ሰው በአዳራሹ መሃል ቆሞ ነበር። ሙሉ በሙሉ መሃን መሆኑን የሚገልጸው መረጃ አባት የመሆን ስሜቱን ብቻ ሳይሆን ስለራሱ የሚያውቀውን መሰረት በሙሉ አፈረሰበት። ጄሲካ በቀስታ ተናገረ፣ ነገር ግን ድምፁ በጸጥታ ውስጥ ያስተጋባል። ቀና በይና ተመልከቺኝ። አይኖቿ ቀልተው ሜካፓ ተበላሽቶ ፊቷን በቀስታ ቀና አደረገች። ሁሉም ሰው ካወቃት ጊዜ ጀምሮ ለመጀመሪያ ጊዜ ጄሲካ በራስ መተማመን ያላትና ብልጥ ሴት አትመስልም ነበር። ሙሉ በሙሉ የተጋለጠች ተራ ሰው ትመስል ነበር። ቪቪያን የምትናገረው እውነት ነው? ጄሲካ መልሽልኝ። እንደገና ለመዋሸት አፏን ከፈተች። ነገር ግን አሁን ምንም እንደማይጠቅም ተረዳች። ቀረጻዎቹ በሙሉ በጣም ግልጽ ነበሩ። ፎቶግራፎቹም ሊካዱ የማይችሉ ነበሩ። የዶክተር ጁሊያን መገኘት ሪካርዶ በእርግጥም መሃን መሆኑን ያረጋግጣል። ሪካርዶ ላስረዳ እችላለሁ፣ አስረጅኛ። ድምፁ በዚህ ጊዜ ከፍ ብሎ ወጣ። በውስጡ የነበረው ቁጣ የቅርብ እንግዶችን እንኳን አስፈራ። ከሌላ ሰው አርግዘሽ የኔ ልጅ እንደሆነ እንዴት እንዳሳመንሽኝ አስረጂ። ሪካርዶ አንተን እንዳላጣ ፈርቼ ነበር። ውሸት ነው፣ ውሸቷን ነው። ቪቪያን በያዘችው ወርቃማ ፋይል ውስጥ ተጨማሪ ወረቀቶችን እያወጣች ጣልቃ ገባች። ጄሲካ ወይም ሌታሺያ ሳንቶስ፣ እንደዛ ብንልሽ ይሻላል። ምንም የምታጩ ነገር ኖሮሽ አልፈራሽም። ከሪካርዶ በፊት ቢያንስ በ3 ወንዶች ላይ የፈጸምሽውን ያንኑ ማጭበርበር እየደገምሽ ነበር። ትክክለኛ ስሟ በአዳራሽ ውስጥ እንደ ቦምብ አስተጋባ። ሌቲሺያ ሳንቶስ። ጄሲካ የሚለው ስሟ እንኳን ትክክለኛ ስያሜዋ አልነበረም። ሌቲሺያ ሳንቶስ በማጭበርበር ወንጀል በፖሊስ ትፈለጋለች። ቪቪያን ለማየት ለሚፈልግ ሁሉ ሰነዶቹን ማሳየቷን ቀጠለች። ከሷ በእድሜ የሚበልጡ ያገቡና ገንዘብ ያላቸውን ወንዶች በማታለል የተካነች ሴት ናት። ዘዴው ሁልጊዜ አንድ አይነት ነው፣ ማታለል፣ ሰውየውን ከሚስቱ መለየትና ከዚያም ገንዘቡን፣ አፓርታማውን፣ መኪናውን በሙሉ መውሰድ። ይህ እውነት አይደለም። ጄሲካ ራሷን ለመከላከል ሞከረች፣ ነገር ግን ድምጿ ደካማና እምነት የሌለው ነበር። እውነት አይደለም? ቪቪያን ሌላ ፋይል ከፈተች። እዚህ ጋር ያታለልሻቸው የሌሎች ወንዶች ስም አለ። ጆአዎ ፔሬራ የሪል ስቴት ነጋዴ፣ የሱ ላልሆነ ልጅ ቀለብ ሲከፍል የነበረ። ካርሎስ ሜንዶንሳ የመድኃኒት መሸጫ መደብሮች ባለቤት። እውነቱን ሲያውቅ ከባድ ድብርት ውስጥ ገባ።
ኤድዋርዶ ሲልቫ ጠበቃ፣ ይበቃሻል፣ አቁሚ። ጄሲካ ከወንበሯ ተነስታ ጮኸች። ነገር ግን ጩኸቷ ሁሉም ነገር እውነት መሆኑን አረጋገጠ። ሪካርዶ ይበልጥ ፊቱ ገረጣ። ከኔ በፊት ስንት ወንዶችን አታለሻል? ሪካርዶ እባክህን በግል እንዳስረዳ ፍቀድልኝ። ከእንግዲህ ምንም የግል የሚባል ነገር የለም፣ በቀዝቃዛ ሁኔታ መለሰ። ዛሬ እዚህ ለ200 ሰዎች ዋሽተሻል። በሁሉም ፊት መናገር አለብሽ። ዶክተር ጁሊያን ሰውየው በጣም መጎዳቱን ተረድቶ ወደፊት ቀረበ። ሪካርዶ እባክህን መቀመጥ አለብህ። ይህ መገለጥ ትልቅ ድንጋጤ ሊፈጥርብህ ይችላል። ደህና ነኝ። አይ ደህና አይደለህም። እንደ ሐኪም በድንጋጤ ውስጥ እንዳለ ማየት እችላለሁ። ይህንን መረጃ በእርጋታ መቀበል አለብህ። ነገር ግን ሪካርዶ እርጋታን አልፈለገም። እሱ የፈለገው መልስ ነበር። ወደ ጄሲካ ዞሮ ማንም አይቶት በማያውቀው የፊት መግለጫ አያት። ልጁ የማን ነው? ጄሲካ እያመነታች አዳራሹን ቃኘች። የሌለ መውጫ እየፈለገች ነበር። ሁሉም እንግዶች መልሷን እየጠበቁ ይመለከቷታል። የሲሞን ነው አንሾካሾከች። ሲሞን ማን ነው? ፍቅረኛዬ ነው። ይህን ውዛዜ በግብዣው መካከል እንደ መብረቅ ወደቀ። ሪካርዶ እንዳይወድቅ ወንበር መደገፍ ነበረበት። ፍቅረኛ አለሽ? እና ከሱ ነው ያረገሽው? አዎ። እና እኔን ግን የኔ ልጅ እንደሆነ እንዳምን አደረግሽኝ? አዎ። ለምን በእኔ ላይ እንደዚህ ያደረግሽ? ጄሲካ በአካባቢው ያሉትን ፊቶች ሁሉ ተመለከተች። ጥላቻ፣ ንቀትና ቅሬታን አየች። ከእንግዲህ የምታጣው ምንም ነገር አልነበረም። ምናልባት በህይወቷ ለመጀመሪያ ጊዜ ሙሉ እውነቱን የምትናገርበት ሰዓት ሳይሆን አይቀርም። ምክንያቱም አንተ ሀብታም፣ እሱ ደግሞ ደሃ ነው። ሁሉም ሰው በድንጋጤ ፈዞ ቀረ። ምክንያቱም አንተ ለልጄ ጥሩ ህይወትን መስጠት ትችል ነበር፣ እሱ ግን አይችልም። ስለዚህ ጉዳዩ መቼም ስለ ፍቅር አልነበረም ጄሲካ። ፍቅር? ጄሲካ ሳቀች። ነገር ግን የሳቅ ድምጿ መራራና ምንም አይነት አስቂኝነት የሌለው ነበር። ሪካርዶ እባክህን ተው። በእውነት የ25 ዓመት ሴት በ37 ዓመት ባለትዳር ወንድ ላይ በውበቱ ብቻ ትወድቃለች ብላ አስበ ነበር? የዚህ መልስ ጭካኔ ጸጥታውን እንደ ቢላዋ ሰነጠቀው። ሪካርዶ በከፋ ሁኔታ ጥቅም ላይ እንደዋለ ተረዳ። ለእኔ ምንም ተሰምቶሽ አያውቅም? ምስጋና ተሰምቶኝ ነበር። ጥሩ ቤት፣ ውድ ልብሶች፣ አዲስ መኪናም ሰጥተኸኛል። ግን ፍቅር፣ እባክህ አታስቀኝ። በሩቅ ሆና ሁሉንም ነገር ስትከታተል የነበረችው ሞኒካ ወደ ቪቪያን ቀረበች። ቪቪያን፣ ቆይ ይህንን ሁሉ እንዴት ልታውቂ ቻልሽ? የግል መርማሪ ቀጥሬ ነው ሞኒካ። ይህንን ሁሉ ጊዜ ጄሲካን ስመረምራት ቆይቻለሁ። ማለቴ ሌቴሽያን፣ የሆነ ስህተት እንዳለ አውቄ ነበር። ታዲያ ለምን ለሪካርዶ ቀድመሽ አልነገርሹም? ቪቪያን የቀድሞ ጓደኛዋን የቁጭትና የመረዳት ስሜት በተቀላቀለበት እይታ ተመለከተቻት። ሞኒካ፣ ከደረሰው ነገር ሁሉ በኋላ ሪካርዶ ያምነኛል ብለሽ በእውነት ታስቢያለሽ? ሁላችሁም የሱን ወገን ከመረጣችሁ በኋላ? ይህ አሳፋሪ ጥያቄ በአዳራሽ ውስጥ አስተጋባ። ስንት ሰው እዛ ቪቪያን በፈለገችው ጊዜ ጥሏት ነበር። ስንት ሰው ለጥቅም ሲል ከሪካርዶና ከጄሲካ ጎን ለመቆም መርጦ ነበር። በተጨማሪም ቪቪያን ቀጠለች፣ የማይካድ ማስረጃ ያስፈልገኝ ነበር። በጥርጣሬ ብቻ እዚህ መምጣት አልቻልኩም። ለእያንዳንዱ ክስ ፍጹም እርግጠኛ መሆን ነበረብኝ። ዶክተር ጁሊያን የቪቪያንን ትከሻ በፍቅር ያዘ። እናም ሁሉንም አስፈላጊ ማስረጃዎች አገኘሽ? አዎ አገኘው፣ ግን ቀላል አልነበረም። ጊዜ፣ ገንዘብና ከሁሉም በላይ ደግሞ እውነቱን ለመጋፈጥ ድፍረት ጠይቆኛል። ሪካርዶ ማንም አይቶት በማያውቀው ትህትና በቀስታ ወደ ቪቪያን ቀረበ። ቪቪያን፣ እኔ ይቅርታ ከየት እንደምጀምር እንኳን በእርግጥ አላውቅም። በመታለል ይቅርታ መጠየቅ አያስፈልግም ሪካርዶ። ይቅርታ መጠየቅ ያለብህ በእንደዚህ አይነት ጨካኝ መንገድ ስለጣልከኝ ነው። ልክ ነሽ። በጣም በከፋ ሁኔታ ጥዬሻለሁ። በፍጹም ጥፋተኛ ባልሆንሽበት ነገር ወቅሼሻለሁ ሪካርዶ። እኔ በእነዚያ ሁሉ የትዳር ዓመታት
ራሴን እንደ ጉድለት ሳይ ነበር። ችግር እንዳለብኝ የምትፈልገውን ልጅ ልሰጥህ እንዳልቻልኩ እያሰብኩ ሳለቅስ ነበር እና እኔ ደግሞ ያንን እንድታምኝ ፈቀድኩ አይደል? አዎ፣ እንዲያውም የባሰውን አደረግ። እኔን ለመክዳት እንደ ሰበብ ተጠቀምክበት። በቀድሞ ጥንዶች መካከል የተደረገው ንግግር በ200 ሰዎች ታጅቦ ነበር። ነገር ግን በህዝብ ፊት ለመሆን በጣም የግል ይመስል ነበር። ከረጅም ጊዜ በፊት ሊደረግ የሚገባው የሂሳብ ማወራረጃ ነበር። ጄሲካ ሁኔታው ሙሉ በሙሉ ከቁጥጥሯ ውጪ መሆኑን ተረዳች። እናም አንድ የመጨረሻ የተስፋ መቁረጥ ሙከራ አደረገች። ሪካርዶ፣ እንደ ተሳሳትኩ አውቃለሁ፣ ግን ልጁ አባት ያስፈልገዋል። እውነቱን እያወቅም ቢሆን አባትነቱን መቀጠል ትችላለህ፣ እባክህ። ይህ ሐሳብ በጣም አስቂኝ ከመሆኑ የተነሳ ብዙ ሰዎች በግርምት ጮሁ። ይህን ሁሉ ካደረግሽ በኋላ እንዴት እንደዚህ ለመጠየቅ ድፍረት አገኘሽ? ሪካርዶ በንቀት ተመለከታት። እኔን ካዋረድሽኝ፣ ኳሸሽኝና ከተጠቀምሽብኝ በኋላ የልጁ አባት እንደሆን ታስቢያለሽ? ወይስ ልከፍለው ስለምችለው ቀለብ እያሰብሽ ነው? በቀዝቃዛ ሁኔታ ጠየቃት። ልሰጥሽ ስለነበረው አፓርታማና ማግኘት ስለምትቀጥዩ ገንዘብ እያሰብሽ ነው? ጄሲካ ያቀደቻቸው እቅዶች እስከ መጨረሻው ዝርዝር ድረስ መታወቃቸውን ስታውቅ አንገቷን ደፋች። ሪካርዶ፣ ቪቪያን እንደገና ጣልቃ ገባች። ስለ ጄሲካ እስካሁን የማታውቀው አንድ ነገር አለ። ደግሞ ሌላ ምን? ከድርጅት ገንዘብ እየሰረቀች ነበር። በድርጅቱ ስም አንተ መኖራቸውን እንኳን የማታውቃቸው የክሬዲት ካርዶች አሏት። ሪካርዶ በቁጣ ፊቱ ቀላ። ምን? ስርቆት? ቪቪያን መርማሪው ማርከስ ያገኛቸውን የባንክ መግለጫዎች አሳየች። በደርዘን የሚቆጠሩ ውድ ግዢዎች፣ በቅንጦት ምግብ ቤቶች የተደረጉ እራት ግብዣዎች፣ የእረፍት ቀን ጉዞዎች፣ እነዚህ ሁሉም በድርጅት ገንዘብ የተከፈሉ ናቸው። ጄሲካ፣ ይህስ እውነት ነው? መልስ አልሰጠችም፣ ግን ዝምቷ በቂ ማረጋገጫ መልስ ነበር። ምን ያህል ነው? ሪካርዶ በቀዝቃዛ ሁኔታ ጠየቀ። ምን ያህል ነው የሰረቅሽኝ? ጄሲካ የማይሰማ ነገር አንሾካሸከች። ድምፅሽን ከፍ አድርጊ። 50,000 የብራዚል ሪያል፣ እንደዛ አካባቢ ነው። ቁጥሩ በአዳራሽ ውስጥ እንደ ሌላ ቦምብ ፈነዳ። እንደ ፍቅረኛ ካገኘችው ነገር በተጨማሪ 50,000 ሪያል ተሰርቋል። ሪካርዶ ትዕግስቱን እያጣ ነበር። ማለት 50,000 አካባቢ ማለት ምን ማለት ነው? 60,000 ወይም 70,000 ሊሆን ይችላል ማለት ነው። ጄሲካ ስለተሰረቀው ገንዘብ የምትናገርበት ቅዝቃዜ ለብዙ እንግዶች የመጨረሻው የትዕግስት ገደብ ነበር። አንዳንድ ሰዎች በሁኔታው በጣም ተሸማቀው ያንን ትርኢት ላለማየት ከግብዣው መውጣት ጀምረዋል። ሌሎች ግን በተገለጠው ትልቅ ማጭበርበር ተደንቀው በዚያው እየተመለከቱ ቀሩ። ጄሲካ፣ ቪቪያን በሚያስፈራ እርጋታ ተናገረች። የምትሄጂበት ጊዜ የደረሰ ይመስለኛል። ወዴት ነው የምሄደው? ከዚህ ርቆ ወደሚገኝ ማንኛውም ቦታ። ግብዣው ላንቺ አብቅቷል። ጄሲካ ትንሽ ርህራሄ የሚያሳይ አንድ ሰው እንኳን ለማግኘት ዙሪያዋን ተመለከተች። ነገር ግን ያየቻቸው ፊቶች ሁሉ ንቀትንና ጥላቻን ብቻ ነበር የሚያሳዩት። ቦርሷን ይዛ ወደ መውጫው አመራች። መልሶ የሚጠራት ሰው ያለ መስሏት በቀስታ እየተራመደች ነበር። ነገር ግን ማንም ምንም አላለም። 200 ሰዎች ጄሲካ ከግብዣው ከሪካርዶ ህይወትና ምናልባትም ከከተማው ስትወጣ በጸጥታ ተመለከቱ። በሮቹ ከጀርባዋ ሲዘጉ ጸጥታው ለጥቂት ሰኮንዶች ቀጠለ። ከዚያም አንድ ሰው ማጨብጨብ ጀመረና ሌሎችም ተቀላቀሉት። በጥቂት ሰኮንዶች ውስጥ የተሰበሰቡት ሰዎች በሙሉ ለቪቪያን ያጨበጭቡላት ነበር። ይህ የደስታ ጭብጨባ ሳይሆን ሙሉ በሙሉ ተደምስሳ የነበረችና በሚያስደንቅ ሁኔታ ዳግም መነሳት ለቻለች ሴት እውቅና፣ አክብሮትና አድናቆትን የሚሰጥ ጭብጨባ ነበር። ቪቪያን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ፈገግ አለች። በመጨረሻም ሰላም ያገኘ ሰው እውነተኛ ፈገግታ ነበር። ከግብዣው በኋላ የነበሩት ቀናት በሁሉም ተሳታፊዎች ህይወት ላይ እየደረሱ ያሉ የስሜት ሱናሚዎች ነበሩ። መላው ከተማ በዚህ የቅንጦት አዳራሽ ውስጥ ስለተፈጠረው ነገር ያወራ ነበር። ማህበራዊ ሚዲያዎችም ስለሌላ ነገር አያወሩም ነበር።
ሪካርዶ የመጀመሪያዎቹን ቀናት ያጣውን ነገር ስፋት ለመረዳት በመሞከር በአንድ ወቅት ከጄሲካ ጋር ይኖርበት በነበረው አፓርታማ ውስጥ ተዘግቶ አሳለፈ። የተሰረቀው ገንዘብ ወይም የደረሰበት ህዝባዊ ውርደት ብቻ ሳይሆን ከዚያ ይበልጥ ውድ የሆነ ነገር አጥቶ ነበር። በእውነት ማን እንደነበርና በእውነት ምን ዋጋ እንደነበረው የሚገልጸውን ስሜት። በመጨረሻም ከቤት ለመውጣት ድፍረት ሲያገኝ የመጀመሪያው ማረፊያው የዶክተር ጁሊያን ክሊኒክ ነበር። ስለ ሕክምናው ሁኔታውን የበለጠ ለመረዳት ፈልጎ ነበር፣ ግን በዋናነት ወደ ቪቪያን ለመድረስ ድልድይ ፈልጎ ነበር። ዶክተር ጁሊያን፣ ከቪቪያን ጋር ማውራት አለብኝ። ከዚያ ሁሉ የግብዣው ግርግር ርቄ በእውነት ይቅርታ መጠየቅ እፈልጋለሁ። ጁሊያን የሰውን ህመም እንደሚያውቅ ሰው በትኩረት ተመለከተው። ሪካርዶ፣ ቪቪያን በአንተ ምክንያት ከባድ ስቃይ ያሳልፋለች። አሁን ራሷን እየገነባችና ሰላም እያገኘች ነው። እንደገና ልትረብሻት እንደምትፈልግ እርግጠኛ ነህ? የስህተቴን መጠን እንደተረዳው ምን ያህል በመጥፎ ሁኔታ እንደያዝኳት እንደተገነዘብኩ እንድታውቀው ብቻ ነው የምፈልገው። ከዚያ በኋላ ምን እንዲፈጠር ትጠብቃለህ? ሪካርዶ ለጥቂት ጊዜ ዝም አለ። ምንም አልጠብቅም። ልባዊ ይቅርታን የመስማት ሰላም እንዲኖራት ብቻ ነው የምፈልገው። ጁሊያን ከቪቪያን ጋር ለመነጋገር ተስማማ እና ሪካርዶ እንድታገኘው እሷም ፈቃደኛ ሆነች። ነገር ግን ለብቻ ሳይሆን ጁሊያንም አብሮ እዚያው ይገኛል እና ቦታውም ህዝባዊ ይሆናል። ግንኙነቱ ከከተማው ግርግር ርቆ ባለ አንድ ትንሽ ካፌ ውስጥ ተደረገ። ሪካርዶ ሲደርስ ቪቪያን ከጁሊያን ጋር በሰላም እያወራች እዚያ ነበረች። እሱ ጥላት ከሄደው ከተሰባበረችው ሴት ፍጹም የተለየች ትመስል ነበር። ቪቪያን፣ ሪካርዶ እያመነታ ቀረበ። ልታገኘኝ ፈቃደኛ ስለሆንሽ አመሰግናለሁ። ተቀመጥ ሪካርዶ፣ እንደ ትልቅ ሰው እናውራ። ፊቷን እያጠና ተቀመጠ። ከዚያ በፊት አይቶት የማያውቀው እርጋታ ነበር። ልክ አሳማሚ ሂደት እንዳለፈችና በማይመለስ ሁኔታ እንዳጠናከራት። እኔ ይቅርታ ለመጠየቅ ነው የመጣሁት። እውነተኛ ይቅርታ፣ ራሴን ለመከላከል ሳልሞክር ይቅርታ ለመጠየቅ። እየሰማው ነው ሪካርዶ። በግዠት ምክንያት ህይወታችንን አጠፋሁት። ጄሲካ የምፈልገው ነገር ሁሉ ያላት መስላ ታየችኝ። በእውነቱ ግን አንቺ ሁልጊዜም የምፈልገው ነገር ሁሉ ነበረሽ። ቁጣ ወይም ቂም ሳታሳይ በትህትና ዝም ብላ አዳመጠችው። ችግሩ እኔ ጋር እያለ ልጅ መውለድ ስላልቻልን አንቺን ወቀስኩሽ። በጨካኝ መንገድ ጥዬሽ ሄድኩኝ። ጄሲካም እንድታዋርድሽ ፈቀድኩ። ስራሽን እንድታጭው አደረግኩ። ሪካርዶ፣ ቪቪያን በቀስታ አቋረጠችው። ጨረስክ? አይ፣ አንድ ተጨማሪ የምናገረው ነገር አለ። ተናገር። እወድሽ ነበር ቪቪያን፣ ሁልጊዜም እወድሽ ነበር። ነገር ግን ያንን ፍቅር በበሰለ መንገድ መግለጽን አላወኩበትም። ስሜትን ከፍቅር ጋር፣ አዲስ ነገርን ከደስታ ጋር ደባልቄ ነበር። ቪቪያን አንገቷን ነቀነቀች። ስለ እነዚህ ቃላት አመሰግናለሁ። ሰላም እንዲኖረኝ መስማቴ ጥሩ ነው። ቪቪያን፣ ምናልባት የመመለስ እድል አለ? ሪካርዶ ጠየቀ። አይ የለም። መልሱ ቀጥተኛ ነበር፣ ግን ጨካኝ አልነበረም። እኛ የራሳችን ታሪክ ነበረን። በአንዳንድ ጊዜያት የሚያምር፣ በሌሎች ጊዜያት ደግሞ አሳማሚ ነበር። ነገር ግን ማለቅ በነበረበት መንገድ አንዴ ያልቋል። ማለት እንዴት? ሁሉንም ነገር ሳጣ በእውነት ማን እንደሆንኩ አሳየኝ። ለብቻዬ መነሳት እንደምችል፣ መቆም እንደምችል አስተማረኝ። በእውነት መፈቀር፣ መወደድ እንደሚገባኝ እንድረዳ አደረገኝ። ጁሊያን ቪቪያን ሁኔታውን የያዘችበትን ብስለት እያየ በለሆሳስ ፈገግ አለ። ጄሲካስ? ሪካርዶ ጠየቀ። ስለሷ ምን እንደሆነ ሰምታችኋል? ጄሲካ ወደ ትውልድ ከተማዋ ተመልሳለች። እንደሰማሁት ከሆነ ግን የልጁ አባት ሲሞን ከሷ ጋር የለም። ልጁስ ሲወለድ በጄሲካ እናት ያድጋል። ቢያንስ እውነተኛ ፍቅር ሊሰጠው የሚችል ቤተሰብ ይኖረዋል። ሪካርዶ አንገቱን ደፋ። በዚህ ታሪክ ውስጥ ሁሉም ሰው ተሸናፊ ሆኖ ወጣ፣ ግን ሁሉም አይደለም። ቪቪያን አስተካከለችው። እኔ በዚህ ታሪክ ውስጥ ብዙ አትርፌያለሁ። ይህንን ሁሉ ካለፍሽ በኋላ ምን አተረፍሽ? ራስን ማወቅን አትርፌያለሁ።
መኖሩን የማላውቀው ጥንካሬን አትርፌያለሁ። አስፈላጊ በሆነ ቁጥር ደግሜ መጀመር እንደምችል እርግጠኛነትን አትርፌያለሁ። እና ከሁሉም በላይ ጁሊያንን በእውነተኛ ፍቅር ተመለከተችው። እኔን በማንነቴ የሚወደኝን ሰው አትርፌያለሁ። ስለማበረክተው ወይም ስለምሰጠው ነገር ሳይሆን እንዲሁ በማንነቴ የሚወደኝ። ጁሊያን በጠረጴዛው ላይ የቪቪያንን እጅ ያዘ። ቀላል ግን ከሺህ ቃላት በላይ የሚናገር ተግባር ነበር። ቪቪያን፣ ሪካርዶ አንድ የመጨረሻ ሙከራ አደረገ። የሆነ ቀን ደግመን መሞከር ብንፈልግ። ሪካርዶ፣ አንድ ነገር በትኩረት ስማኝ። እኔ ይቅር ብዬሃለሁ። ላደረከኝ ሁሉ ይቅር ብዬሃለሁ። ነገር ግን ይቅር ማለት ዳግመኛ መመለስ ማለት አይደለም። ይቅር ማለት በሰላም መቀጠል ማለት ነው። እና እኔ ብቀየርስ? ቆይ የተሻለ መሆን ብችልስ? ባሳይሽስ? ሪካርዶ፣ መቀየር ያለብህ ለራስህ እንጂ ለኔ አይደለም። ማንንም ለማስደመም በማትሞክርበት ጊዜ በእውነት ማን እንደሆንክ ማወቅ አለብህ። ዶክተር ጁሊያን በንግግር ውስጥ ለመሳተፍ ወሰነ። ሪካርዶ፣ የሕክምና ሐሳብ ብሰጥ ይቻላል? እሺ፣ ሙያዊ እርዳታን ፈልግ። የስነ ልቦና ባለሙያ። አንተም የራስህ የሆነ የስሜት ስቃይ እያሳለፍክ ነው። ተታለሃል፣ ተጠቅመውብሃል። ይህ መታከም ያለባቸውን ጠባሳዎች ይተዋል። ዶክተር፣ የስነ ልቦና ምክር በእርግጥም ያስፈልገኛል ብለህ ታስባለህ? አዎ፣ ሁሉም ሰው በህይወቱ የሆነ ጊዜ ላይ ያስፈልገዋል። በተለይ በእንደዚህ አይነት ሁኔታዎች ካለፈ በኋላ ያስፈልጋል። ሪካርዶ ራሱን ለመገንባት ምናልባት ትክክለኛው መንገድ ያ ሊሆን እንደሚችል ተረዳ። ቪቪያን፣ አንድ የመጨረሻ ጥያቄ ልጠይቅሽ። ከሆነው ሁሉ ነገር በኋላ ደስተኛ መሆን ትችያለሽ? በዚህ ግንኙነት ውስጥ ቪቪያን ለመጀመሪያ ጊዜ ፈገግ አለች። ሪካርዶ፣ እኔ ቀድሞውኑ ደስተኛ ነኝ። በፊት ሆኜ በማላውቀው መንገድ በጣም ደስተኛ ነኝ። እንዴት ማለት? ካንተ ጋር ትዳር ውስጥ በነበርኩበት ጊዜ ደስታዬ ባንተ ይሁንታ፣ ባንተ ስሜትና ባንተ ውሳኔ ላይ የተመሰረተ ነበር። አሁን ግን ደስታዬ ከውስጤ ነው የሚመነጨው። ማን እንደሆንኩና ምን ማድረግ እንደምችል እና ምን ዋጋ እንዳለኝ በማወቄ። እና ጁሊያን የዚህ ደስታ አካል ነው። ነገር ግን እንደ ተጨማሪ እንጂ እንደ ዋናው መሰረት አይደለም። መሰረቱ እኔው ራሴ ነኝ። ንግግሩ በተፈጥሮ ተጠናቀቀ። ሪካርዶ መመለስ እንደሌለ ተረዳ። እንዲሁም ምናልባት መመለስ እንደሌለበትም ተገነዘበ። ቪቪያን፣ ሳትፈልጊም ቢሆን ስላስተማርሽኝ ነገር ሁሉ አመሰግናለሁ። የሆነ ነገር መማር መቻል ጥሩ ነው። በካፌው በር ላይ ተሰናበቱ። ያለ ቂም ግን ደግሞ ያለ ናፍቆት በትህትና እጅ ተጨባበጡ። ጁሊያንና ቪቪያን እጅ ለእጅ ተያይዘው ስለ ወደፊት እቅዳቸው እያወሩ በጎዳናው ላይ ተራመዱ። ከእርሱ ጋር እንደገና መሞከር እንደማትፈልጊ እርግጠኛ ነሽ? ጁሊያን ከስጋት ሳይሆን ከፍላጎት የተነሳ ጠየቃት። በጣም እርግጠኛ ነኝ። አንዳንድ ድልድዮች ሲፈርሱ ዳግም መገንባት የለባቸውም። ወደ ሌላኛው ወገን ለመሻገሪያ ብቻ ሊያገለግሉ ይገባል። ያ ሌላኛው ወገን የትኛው ነው? ማን እንደሆንኩ ያወቅኩበት፣ ለሌላኛው ትልቅነት ራሴን የማላሳንስበት፣ ስለ ማንነቴ በእውነት የምወደድበት ወገን ነው። ከተወሰነ ጊዜ በኋላ ቪቪያን እና ጁሊያን በጣም በሚፈልጓቸው ሰዎች ብቻ የታጀበ ትንሽ የሰርግ ስነ ስርዓት ማድረጋቸው ተሰማ። የሚጋነን ነገር አልነበረም። ሰውን ለማስደመም የተደረገ ነገርም የለም። በእውነተኛ ፍቅር እርስ በርስ የተመረጡ ሁለት ሰዎች ብቻ። ሪካርዶ ዳግም ከማንም ጋር ግንኙነት ውስጥ አልገባም። ለ2 ዓመታት የስነ ልቦና ምክርን ተከታተለ። ስለ ራሱ፣ ስለ ስጋቶቹ፣ በፍቅርና በባለቤትነት ስሜት መካከል ስላለው ልዩነት ተማረ። ድርጅቱንም እንደገና ገነባ። ጄሲካ የመጣችበትን ዕዳ በሙሉ ከፈለ እና ዛሬ ቀላል ግን እውነተኛን ህይወት ይኖራል። ጄሲካ ደግሞ በከተማ ውስጥ ዳግመኛ አልታየችም። ልጁ ጤናማ ሆኖ ተወለደና ከአያቱ ጋር ከዚያ ሁሉ ግርግር ርቆ አደገ። አንዳንድ ሰዎች በሌሎች ከተሞች እንዳዩት ሁሉ ጊዜም ከሀብታም ወንዶች ጋር እንደምትታይና ያንኑ ፍቅረኛና ነፍሰ ጡር ነኝ የሚል ታሪክ እንደምትደግም ይናገራሉ።
ሞኒካና ቪቪያንን ጥሏት የነበሩ ሌሎች ጓደኞች ከግብዣው በኋላ እንደገና ሊቀርቧት ሞክረው ነበር። እሷ ግን በትህትናና በቁርጠኝነት መለሰችላቸው። አመሰግናለሁ፣ ነገር ግን ከእንግዲህ የእናንተ ጓደኝነት አያስፈልገኝም። ለብዛት ሳይሆን ለጥራት ዋጋ መስጠትን ተምሬያለሁ። ከ2 ዓመታት በኋላ ቪቪያን ከጁሊያን ማርገዟን አወቀች። ከዚህ ታሪክ የተገኘው ትልቅ ትምህርት ስለ ክህደት ወይም ስለ በቀል አልነበረም፣ ስለ ጽናት። እያንዳንዱ ሰው ካጋጠሙት አስከፊ ሁኔታዎች ተነስቶ በሌላኛው ወገን በጠንካራ ሁኔታ የመውጣት ችሎታ ስለመኖሩ ነው። ቪቪያን ህይወት ብዙ ጊዜ ብትጥለንም ሁል ጊዜም ለመነሳት መምረጥ እንደምንችል አረጋግጣለች። ስንት ሰው ቢተውንም ራሳችንን ለማግኘት መምረጥ እንደምንችል፣ ስንት ውሸት ቢነገረንም ሁል ጊዜ በእውነት ውስጥ ለመኖር መምረጥ እንደምንችል እና ከሁሉም በላይ ደግሞ ራስን መውደድ ማለት ማንም ሊነጥቀን የማይችለው ብቸኛው ፍቅር መሆኑን አረጋገጠች። ሊኮተኮት ሊያድግ የሚገባው ትክክለኛው ፍቅር እሱ ነው። ምክንያቱም የሁሉም ሌሎች ፍቅሮች መሰረት ነው። ዛሬ አንድ ሰው ቪቪያንን በሆነ ነገር ትቆጫለሽ ወይ ብሎ ሲጠይቃት እንዲህ ትላለች፣ የራሴን ዋጋ ለማወቅ ረጅም ጊዜ ስለፈጀብኝ በዛ እቆጫለሁ። ነገር ግን ይሄንን እንድገነዘብ ህይወት እድል ስለሰጠችኝ አመስጋኝ ነኝ። ምክንያቱም አንዳንዴ ሁሉንም ነገር ማጣት ሙሉ በሙሉ ደስተኛ ለመሆን ከራስ በስተቀር ሌላ ምንም እንደማያስፈልገን የምንገነዘብበት ብቸኛው መንገድ ነው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ምን እንደተማራችሁበትም ንገሩን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች እንዲደርስና እንዲማሩበት አድርጉ። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አዳዲስ ታሪኮች እንደለቀቅን እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።